በጌታ በኢየሱስ ስም ሰላም እላችኋለሁ። እግዚአብሔር የተመሰገነ ይሁን። አንድ ቃል ላካፍላችሁ ነው ዛሬ ደግሞ። እግዚአብሔር የተመሰገነ ይሁን። በሕይወታችሁ ለምትጠይቁት ጥያቄ መልስ የሚሆን ብዙ ሰዎች የሚጠይቁት ጥያቄ አለ። ሰዎች የሚኖሩትን ኑሮ በትክክል እየኖሩ ነገር ግን የውስጥ ሰላም የለኝም ይላሉ። ከጥቂት ሰዓት በፊት የዛሬ 25 ምናምን ዓመት በአንድ ቤተ ክርስቲያን ተጋብዤ ሳለገለግል ሰዎች ጋብዘውት መጥተው የሰማው የመልእክት የነካውና ከተለወጠ ከ25 ዓመት በላይ የሆነ ሰው ደወለልኝና እንዴት እንደዳነ እንዴት መልእክቱ እንደነካው ነገረኝና በጣም ተነካው። አንዳንድ ጊዜ ክርስቲያኖች በጌታ ከሆንን ብዙ ዓመት ስንሆን የተውነው ጨለማና የገባበት ብርሃን በቃ በቅርበት ከሆነ ትዝታው አይጠፋብንም። ግን 20-30 ዓመት ስንቆይ ግን በዓለም ያሉ ሰዎች ሁሉ ያለ ኢየሱስ ሁሉ ሰላም ኖሯቸው የሚኖሩ ሰዎች ስለሚመስለን እኛ ሰላም ያገኘንበትን ያንን ሕይወት ለሰው አስፈላጊ ነው ብለን የምናምንበት ቅናት እየበረደ ይሄዳል። ለዚህ ነው የዳኑ ሰዎች ዘመዶች ሁሉ ይህንን ሰላም ማግኘት አለባቸው ብለው በቃ ባገኙት አጋጣሚ በትጋት ኢየሱስን የሚሰብኩት። በኋላ እየቆየን ስንሄድ ሰላሙን በጣም እየገባንበት ብርሃኑ በሕይወታችን እየደመቀ እሱን እየራቅነው ስንሄድ ትዝታው ይጠፋብናል። የወጣንበት ጭንቀት ያ ሁሉ ትዝታ ይጠፋብንና በኢየሱስ መከተልና አለመከተል መካከል ያለው ልዩነት ይጠፋብንና ያ ትጋት ከውስጣችን ይጠፋልና ይሄ ሰው ዛሬ ይህንን መልእክት ሲነግረኝ ቀደም ብሎ የነበረበትን ሕይወት ነው የነገረኝ። ወደ 3 ጊዜ ራሴን ለማጥፋት ሞክሬያለሁ አለ። ጥሩ ስራ ነው የምሰራው፣ በጣም ተመችቶኝ ነው የምኖረው። ያ ሁሉ ሆኖ ግን ውስጤ በጭንቀት ይሞላል እና ብዙ ደክሜ ያገኘሁት ነገር በውስጤ ሰላም አልሰጠኝም እና የብዙ ሰዎች ጥያቄ ይሄ እንደሚሆን ተስፋ አረጋለሁ። የሆነ ቦታ ላይ ብደርስ ብለን ደረስን። ስንሄድ ደግሞ የደረስንበት ቦታ ላይ ኤክስፔክት ያደረግነው ሰላም የለም። የመጀመሪያ ድግሪያችንን ማስትሬታችንን ከዛ ፒኤችዲያችንን ያዝን። ደሞር እሱን ባገኘን ቁጥር ተስፋ እየቆረጥን እንሄዳል። ምክንያቱም የምናገኘው ነገር ሁሉ በራሱ ጠቃሚ ቢሆንም ግን እግዚአብሔር የሚሰጠውን ሰላም ኤክስፔክት ካደረግንበት ስንደርስ ዲስአፖይንት እንሆናለን። ትምህርት፣ የዚህ ዓለም ገንዘብ የሚሰጠን የራሱ ጥቅም ቢኖረውም በክርስቶስ የሚገኘውን ሰላም ኤክስፔክት ካረግንበት በነገሩ ከመደሰትና ተሳካልኝ ከማለት ይልቅ ዲስአፖይንት እንሆናለን። በዚህና በመሳሰሉት በሰላም ማጣት በሚጠየቁ ጥያቄዎች ውስጥ ሲጨነቁ ለምታዩቸው እንደ ስኬታቸው መጠን ውስጣቸው በሰላም በእርካታ ያልተሞላን ሰዎች በዚህ መልእክት እንድትደርሷቸው ይሄንን ወደ እነሱ እንድትልኩ ይሄ ደግሞ መልእክት የሚያስፈልጋችሁ ሰዎች እንድትጠቀሙ ከእግዚአብሔር ቃል አንድ ስፍራ ወስደን ጌታ ይባረክ የእግዚአብሔርን ቃል እንካፈላለን። ክብር ለእግዚአብሔር ይሁን። የመልእክቴ ርዕስ ያለው በዮሐንስ ወንጌል ምዕራፍ 14 ቁጥር 35 ላይ ነው 27 ላይ ነው ያለው። እሱን ክፍል አነበዋለሁ። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ የተናገረውን ክፍል ነው። ላውጣና ላንብብላችሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ጌታ ኢየሱስ ክርስቶስ ወደ ሰማይ ለመሄድ ሁሉን ከጨረሰ በኋላ እኔ ሄዳለሁ፣ ሌላ አጽናኝ መንፈስ ቅዱስ ይመጣላችኋል፣ ደግሞ ሲሄድ ምን ትቼላችሁ ይሄዳለሁ ይላቸዋል። ቁጥር 27 ላይ ሰላሜን እተውላችኋለሁ፣ ሰላምን እተውላችኋለሁ ይልና ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም
ዓለም እንደሚሰጠው አይደለም። ልባችሁ አይታወክ አይፍራም። እግዚአብሔር ይባረክ። አጭር ጸሎት እንጸልይና የእግዚአብሔርን ቃል እንሰማለን። ክብር ለእግዚአብሔር ይሁን። ጌታ ሆይ እናመሰግንሃለን ስለ ቃልህ። በዚህ ቃል ውስጥ ደግሞ ስለምትገልጥልን ቃል መገለጥ ከወዲሁ እናመሰግንሃለን። ይሄ መልእክት ብዙ ሰዎችን እንዲያሳርፍ፣ ወደ ትክክለኛው የሰላም ምንጭ ወደዚህ እውነት እንዲደርሱ ለነሱ የሚሆነውን መልእክት በእኔ ውስጥ ሊማርካቸውና ነገሩን ሊያብራራ በሚችል ጸጋ እንድትነግራቸው ለምናለሁ። ይህን ጊዜ ባርክልን። የጠላት የዲያብሎስ ሰዎች ይህንን ሰምተው እንዳያርፉ የሚያደርገው ተግዳሮት ሁሉ በኢየሱስ ክርስቶስ ስም የተከለከለ ይሁን። የሰዎች አእምሮ፣ ነፍሳቸው በዚህ እውነት እንዲሞላ የዚህ ዓለም አምላክ የማያምኑ ሰዎችን ሐሳብ አሳወረ እንደተባለ ይሄ መንፈሳዊ እውርነት መጋረድ ሁሉ ከላያችን ላይ ተነስቶ የማይጋረደው እውነት ማየት እንድንችል እርዳን። እኔን ባሪያህን ለሰዎች ጠቃሚ እንደሆን መናገር አስችለኝ። በእኔ አንደበት ራስህ ሐሳብህን ግለጥ። ሰዎች ይህንን መልእክት በብዙ አጋጣሚ ጆሮአቸው ውስጥ እንዲደርስ አንተ እንድትረዳቸው ለምንሃለሁ። ክብር ሁሉ ለስም ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ከብዙ ጊዜ በኋላ የሚወዱትን ደቀ መዛሙርትን ተለይቶ በሚሄድበት ጊዜ በጣም አሳሳቢ ነበር። በተለያየ ስፍራ ልባችሁ አይታወክ አትፍሩ እያለ የሚጠይቃቸው የሚነግራቸው ጊዜ አለ። አንድ ጊዜ በዮሐንስ ወንጌል ምዕራፍ 14 ላይ አንድ ቃል ይነግራቸዋል፣ ልባችሁ አይታወክ እያለና የመሄጃ ሰሞን ስለነበር የኢየሱስ ክርስቶስ ለነሱ በጣም አስጨናቂ ሰዓት ነበር። ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ይላቸዋል። እና የምትወዱት አብሯችሁ የኖረ ለረጅም ጊዜ የቆየ ሰው ድንገት አገር ለቆ ሲሄድ የሚሄድበት ሰዓት ሲመጣ ልባችሁ እየመታ ይመጣል። ከባለቤቴ ጋር ከተጋባን በኋላ በካናዳ ነበር የምትኖረውና የሰርግ ጊዜያችንን ሃኒሙናችንን ጨርሰን እሷ ስትበር ከሸኘኋት በኋላ በጀርባዬ ተንጋልዬ እምባዬን አፈስ ነበር እና በጣም ነው ያዘንኩት። በቃ እንዲህ አይነት ስሜት ይሰማችኋል? እንኳን ብዙ ዘመን የሚያጽናና በማንነቱ ጠቃሚ የሆነ ኢየሱስ ክርስቶስ ትቷችሁ ሲሄድ እና በዛ ስሜት ውስጥ እንደሚሄድ ነግሯቸዋል። መቼ እንደሚሄድ ቀኑ እንደቀረበ ገብቷቸዋል። ያለ እሱ እንደሚኖሩ ሲያስቡ ፍርሃት ብሏቸዋል፣ አስጨንቋቸዋል። ለዚህ መጽናኛ አድርገው የነገራቸው አይዟችሁ ሌላ አጽናኝ ይመጣላችኋል። አብ፣ ወልድ፣ መንፈስ ቅዱስ ሁሉም የሥላሴ አካላት እኩል ፍቅር፣ እኩል ጠቃሚነት ያላቸው ስለሆነ ሌላ የኔ አይነት ባህሪ ያለው እንደገና መንፈስ ቅዱስ ጰራቅሊጦስ ይመጣላቸዋል ይላቸዋል። ደግሞ ሌላ ዋስትና ምን ሰጣቸው? ሰላምን እተውላችኋለሁ። እግዚአብሔር የተባረከ ይሁን። ሰላሜን እሰጣችኋለሁ ይላቸዋል። እግዚአብሔር ይባረክ። ሰላሜን፣ ሃሌሉያ። ሰላምን እተውላችኋለሁ፣ የኔን ሰላም እሰጣችኋለሁ ይላቸዋል። እግዚአብሔር ይባረክ። ይሄ የኔ ሰላም ካለ የኢየሱስ ብቻ በኢየሱስ የሚሰጥ ራሱ ኢየሱስ የኛ በመሆኑ የሚገኝ ሰላም አለ። እግዚአብሔር ይባረክ። ይሄ ሰላም ነፍሳችን ውስጥ እንዲፈለግ እግዚአብሔር ፕሮግራም አድርጎ እንድንፈልገው ይህንን ነገር በውስጣችን አስቀምጠዋል። ክብር ለእግዚአብሔር ይሁን። ብዙ ጊዜ ሰዎች በተለያየ ቦታ ኢየሱስና የኢየሱስን ሰላም ይፈልጋሉ። በእርግጥ እሱን ምን እየፈለጉ እንደሆነ አያውቁም። መጽሐፍ ቅዱስን ሳነብ በዮሐንስ ወንጌል ምዕራፍ 14 ላይ ኢየሱስ ክርስቶስ ወደ ሰማርያ መሄድ ግድ ሆነበት ይላል። አይሁድና ሰማርያ በሆነ ዘመን ላይ ተመሳሳይ ዘር ቢሆኑም ከሌሎች አሕዛብ ጋር
ተዳቅለዋል። በተለያየ የጦርነት ጊዜ ባለ የህዝብ መቀላቀል ምክንያት ዘራቸው ተበርዟል። አምልኳቸው የጠራ አይደለም። እንዲህ አይነት ነገር ያላቸው ሰዎች ስለሆኑ በአይሁድ የተናቁ ስለሆነ እነሱ ያሉበትን አካባቢ በዚያ ወክ ማድረግ ራሱ የነሱ ከተማን መርገጥ ያረክሳል ብለው በሚያስቡበት ጊዜ ጌታ ኢየሱስ ክርስቶስ ወደ ሳማርያ ማለፍ ግድ ሆነበት ይላል። ግድ የሆነበት ምክንያት በኋላ ስታነቡ አንዲት ከሳምራዊት ወገን የሆነች ሴት ውሃ ልትቀዳ ወደዚያ ስፍራ መጥታለች። ወደ አካባቢዋ በቀትር በፀሐይ ጊዜ ነው የመጣችው እና ኢየሱስ ክርስቶስ ወደ እሷ ሄደ። የዚችን ሴት ታሪክ ስትመለከቱ ይሄ ኢየሱስ የሚሰጠውን ሰላም፣ ሰዎች ከእግዚአብሔር ጋር ስለተለያዩ ያጡትን ያንን ሰላም በውስጧ ትፈልግ ነበር። አንዳንድ ጊዜ ወገኖቼ የተጠማ ነው ኢየሱስንና የኢየሱስ ሰላም ሆኖ እያለ ያንን አይነት ሰላም መጠጥ ቤት እንፈልጋለን፣ ትዳር ውስጥ እንፈልጋለን፣ ትምህርት ውስጥ እንፈልጋለን። በጣም የደሃ ሀገር ከሆንን ደግሞ ወደ ሰለጠነው ሀገር መሄድን እንፈልጋለንና ይሄ ፍለጋችን በጣም ብዙ ነው። እየፈለግን ያለነውም አይገባንም፣ ብቻ ውስጣችን ይፈልገዋል። ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ከደብረ ዘይት ተራራ ቁልቁለቱን በሚሄድ ጊዜ ኢየሩሳሌምን አይቶ አለቀሰላት ይላል። ኢየሩሳሌም በስነ ስርዓት ነው የምትኖረው። ይወጣሉ ይገባሉ፣ ቅጥሮቿ የተጠበቁ ናቸው። ሰላማዊ ኑሮ ነው የምትኖረው። በጣም የሚገርም ነው። ኢየሱስ ክርስቶስ ግን የኋላውንም አሁን ያለውን ሊመጣ ያለውን አንድ ጊዜ የሚያውቅ አምላክ ነው። ፊውቸራችንን ከወዲሁ አምጥቶ ምን በሕይወታችን እንደሚከሰት አውቆ ለሱ የመትረፊያ መልእክት ይነግረናል። ከዛ ስናምፅ ደግሞ ስለኛ ቀድሞ ያዝናል። ኢየሩሳሌም ሳትፈርስ ኢየሱስ የሚያየው ጥፋት ከመምጣቱ በፊት ያንን ሪዋይንድ አድርጎ ወደዚያ አምጥቶ አይቶ እየፈረሰች ላይብ እንደምትታይ በዚያ በጦርነት በኋላ የሚሆነውን ነገር እየፈረሰች እንደሚያይ ለኢየሩሳሌም አለቀሰላት ይላል። ወደ ታች እያያት አለቀሰላት። አንዳንድ ጊዜ ወገኖቼ እግዚአብሔር በፊታችን ያለውን ዘመን ሲመለከት ዛሬ ያለንበት ሁኔታ የማያስለቅስ ሊሆን ይችላል። በሆነ ዘመን በስጋ ደዌ በሽታ የሚታመሙ ሰዎች መድኃኒት ባልተገኘበት ጊዜ የሆነ ዕድሜ ክልል ሲደርሱ አካላቶቻቸው መቆራረጥ ይጀምራሉ እና እንደሱ አይነት ህመም በሚታመሙ ሰዎች መካከል ያ የሚቆርጠው ነገር ዕድሜ ላይ ያልደረሰች በሆነ ጊዜ የተወለደች ቆንጆ ልጅ ሰፈሩን አስገረመችው። ቁንጅናዋ ያምራል። በኋላ ስም ሊያወጡ ፈለጉ። አባትም እናትም ሁሉም ሰው እንደ መልኳ እንደሚያዩት ነገር ሁሉ ስም ማውጣት ጀመሩ እና እንግዲህ ለቆንጆ የሚወጣ ብዙ ስም አለ። በእኛ ሀገር አይደል? አልማዝ ልትሉ ትችላላችሁ። በጣም ብዙ አይነት ለቆንጆ የሚሰጥ ስም መሰየም ትችላላችሁ እና ሁሉም ሰው ውብርስት እያሉ ቆንጂት ምናምን ይላሉ እና እናቷም እንደሱ አወጡ። የጊዜውን ውበቷን አይተው ነው። እና መቼም አባት መናገርና የእሱ ደግሞ ማውጣት የቤት ራስ ስለሆነ ይጠበቃልና አንተስ ምን ትላለህ ሲባል እሱም ቆንጂት ምናምን የሚል ወደዛ የሚጠጋጋ ስም ነው ይናገራል የተባለው። ሰውየው በጣም አርቆ አስተዋይ የሚመለከት ሰው ስለነበር ኖ እኔም ማወጣላት ጉድሽ ገና ነው ምላት አለ። እንዴት እንዲህ መሰለ ጸጉሯ የተንዘላፈለ ዞማ ጸጉር ያላት አፍንጫዋ ቁመናዋ ያማረን ሴት እንዴት ጉድሽ ገና ትላለ? እያየሃት በጣም ውብ ሆና ኖ ያሁን ውበቷን አይደለም። የሆነ የኛ ዘር በዚህ ጊዜ ሲደርስ ይሄ ሁሉ ውበት ይጠፋል። ያ በዘራችን ውስጥ ያለው ህመም እሷን አካሏን ማጉደል ሲጀምር ያሁኑ ድምቀቷ ሁሉ ስለሚጠፋ እሱንም ያማከለ ስም ነው ማወጣላት። ወገኖች ይህን ምሳሌ በሰማሁ ጊዜ
ሰዎች በሕይወትም ሲኖሩ ዛሬ በክርስቶስ ያላመነ ቢሊየነር ቢሆን፣ የተመቸው ሰው ቢሆን፣ የዚህ ዓለም ዕውቅና ያለው ሴሌብሪቲ ሊሆን ይችላል። ይሄ ሁሉ ሆኖ ሰው በክርስቶስ ካላመነ ይሄ ስም ነው የሚያስፈልገው። ዛሬ ሚሊየነር ነህ፣ ነገ ምን እንዴት እንደምትደርስ መጽሐፍ ይናገራል። የዛሬ ሚሊየነር ሄዶ የት እንደሚገባ ይታወቃል ወገኖቼ፣ ኢየሱስ ከሌለው። ለዚህ ነው ኢየሱስ ክርስቶስ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይልና ሉቃስ 35 ላይ ምን ይላችኋል? ለነፍሱ ቤዛ ምን ይሰጣል ይላል። የዚህ ዓለም እኮ ቢሊየነር ነው፣ የሚፈልገውን ነገር ሁሉ ማድረግ የሚችል። የአሜሪካ ፕሬዚዳንት ወደ ቻይና ሲሄዱ የግብዣው አዳራሽ ውስጥ ያሉ መጠቀሚያ ነገሮች ሁሉ ወርቅ ነበር። ማንኪያ ወርቅ ነው፣ መጠጫ ወርቅ ነው። የዚህ ዓለም ነገር እንደዚህ ማድረግ ሊያስችል ይችላል። የግል ጀት ሊያስገዛ ይችላል። አንዳንድ ሰዎች እንደሚያደርጉት መኪናቸውን ሁሉንም ፔንት ያደርጉታል በወርቅ። በጣም ውድ መኪናዎች ሊኖሯቸው ይችላል። ያ ሁሉ ግን ሆኖ ብዙ ነገር ያስገዛ ዶላርና ኢሮ ወርቅና ዳይመንድ ኖሯቸው ለነፍስ ቤዛ የሚከፈለው ክርስቶስ ለእኛ የሞተበት የፈሰሰው ደም ከሌላቸው ነፍሳቸውን በምድር ዶላር ስለማይቤዡ መጨረሻቸው ወደ ሲኦል ዘላለማቸው የማብቂያ በሌለው ዘላለም በኃይለኛ ሐዘንና ጭንቀት ስለሚሆኑ ነው። ሰው ዓለምን ሁሉ ቢያተርፍ ዓለም ተጠቅልላ ያላት ያልተቆፈረ ነዳጅ፣ ያልተቆረፈረ ያልወጣ ዳይመንድ፣ የሰው ሁሉ ንብረት፣ የሰው ሁሉ መሬት የእሱ ተጠቅልሎ ቢሆን አይሆንም እንጂ ማክሲመም ዓለም ራሷ ትርፉ ብትሆን፣ ነገር ግን በክርስቶስ ባያምን ምን ይጠቅመዋል? ለነፍሱ ቤዛ ምን ይሰጣል? ምትክ ምን ይሰጣል? ዋው! ስለዚህ ወገኖቼ ዕዳሽ ገና ነው። ኢየሩሳሌምን ባያት ጊዜ የሆነ ዘመን ላይ የሚሆን ነገር ነበር። ቲቶ የሚባል የጀነራል መጥቶ አፈረሳት። የሮማ ጀነራል መጥቶ አፈረሳት። ጌታ ኢየሱስ ክርስቶስ ያ ዘመን እንደሚመጣ አይተዋል። ያንን ዘመን አስተውሎ ነው አላለቀሰላት። በኋላ ምን አለመሰላችሁ? እንዲህ እያላለቀሰ ይላል፣ ለሰላምሽ የሚሆነውን በዚህ ቀን አንቺስ ስንኳ ብታውቂ አሁን ከዓይንሽ ተሰውሯል። መልካም በሆነ የሰላምሽን ምክንያት አላወቅሽም። አንቺስ እንኳ ብታውቂ አሁን ግን ከዓይንሽ ተሰውሯል ይላል። ወገኖች ይሄ የሚያስፈልገን ሰላም በውስጣችን ያለ ቫኪዩም የሚሞላው በእግዚአብሔር ሰላም ነው። ወደ ሳምራዊቷ ሴት ወስዳችሁ ለዚህ መነሻ የሆነ ሰላም የጎደለበትን ኦሪጂናል ያንን የሰላም ምክንያት ያጡበት ቦታ ጋር ልውሰዳችሁ። አዳምና ሔዋን ከእግዚአብሔር ጋር ሲኖሩ እርሱ ጋር በሚኖርበት መልካም ግንኙነት ከተገኘው ሰላም ጋር ነው በገነት የነበሩ። ከእግዚአብሔር ጋር ኅብረት አላቸው፣ ደግሞ ገነት ውስጥ ነው ያሉ። እንዴት ደስ ይላል! በዚህ በሁለቱ ነገር ይሳካላችሁ። ሰላምም ይኑራችሁ፣ ጥሩ ቤትም ይኑራችሁ። ሰላምም ይኑራችሁ፣ ጥሩ ትዳር ይኑራችሁ። ሰላምም ይኑራችሁ፣ በጣም በደስታ የምትኖሩ አዋቂ ሰዎች ሁኑ። እግዚአብሔር በእውቀት ባርኳችሁ፣ ዶክትሬቱንም ማስትሬቱንም ይስጣችሁ። እግዚአብሔር የተመሰገነ ይሁን። ይሄ ሙሉ ነገር ነበር። ሰላም አላቸው። እግዚአብሔር እየመጣ ከነሱ ጋር ኮሚኒኬት ያደርጋል። ኅብረቱ ደስ ይላል። እግዚአብሔር የተመሰገነ ይሁን። ያ የሰላም ምንጭ እግዚአብሔር በገነት ውስጥ ደስ በሚል እግዚአብሔር በሰራው ገነት ውስጥ አርፈው ተቀምጠዋል። በኋላ ግን የሆነው ነገር ምንድን ነው? ሰይጣን ወደ ኤደን ገነት መጣና ከሰላማቸው ምንጭ ጋር አጣላቸው። የተከለከለውን ፍሬ በመብላት በእግዚአብሔር ላይ አመፁ። ልክ ይሄ ሲሆን ኃጢአት በእግዚአብሔርና በእነሱ መካከል መለያየት ሲሆን ድብልቅልቃቸው ወጣ።
እዚህ ጋር ነው ቼክ የምናደርገው ወገኖቼ። እዚህ ጋር ውስጣቸው ታወከ። ከገነት ወጥተው አይደለም፣ እዚያው ሆነው የሚያምር ገነት ውስጥ ሆነው ተረበሹ። ለካም የሰው የመረጋጋት ምክንያቱ የሰራው ቤት አይደለም፣ የሚነዳው መኪና አይደለም፣ የገባበት ሀገር አይደለም። ራሱ እግዚአብሔር ከሰው ጋር በስምምነት ሰው ከእግዚአብሔር ጋር ሲኖር ከእግዚአብሔር በሚያገኘው ሰላም ነው። ያለዚያ ወገኖቼ ሰዎች ተረብሸው መኪና ይነዳሉ፣ ተረብሸው በትልቅ ቤት ውስጥ ይኖራሉ። ለዚህ ነው በሚያምረው ትልቅ ቤት ውስጥ ሰው ተረብሾ የሚገኘው። አንዳንዶች እንዲያውም ምንም ያልቀረለት እንከን የለሽ የተመቼ የዚህ ዓለም ሰዎች የሚመኙትን ትልቅ የተሳካ ኑሮ ኖረው በትልቅ ቤታቸው ውስጥ ራሳቸውን የሚገድሉት። አንዳንዴ ሰዎች ይጠይቃሉ፣ የታወቁ ፌመስ የሆኑ ሰዎች ብዙ ፎሎወር ያላቸው በዘመኑ መለኪያ ብዙ መኪኖችን አማርጠው የሚነዱ ነገር ግን ድንገት ራሳቸውን ገለው ይገኛሉ። ሰዎች ድንገት ሲያዋቸው የሚጮሁላቸው ፈርሙልኝ ብለው የሚከቧቸው ሰዎች ድንገት ኦቨርዶዝ ወስደው በድራግ ራሳቸውን ይገላሉ። በጣም ብዙ ሰዎች እንደዚህ ተብለው አንድ በግራሚ አዋርድ ላይ በጣም ተሸላሚ በመሆን ብዙ ጊዜ የምታሳልፍ ሴት ጥሩ ተከፋይ ነኝ አለች። ሁሉ ነገር ተሳክቶልኛል አለች። ራሴን እንደ ዞምቢ ቆጥራለሁ፣ ውስጤ ባዶ ነው። ለምንድን ነው እንደዚህ የሆነው? ገነት ውስጥ ሆኖ ሰው እንዴት ይረበሻል? ለሰው ገነቱ ነው ዋና ነገር ወስ የገነቱ ባለቤት ጋር ያለው ግንኙነት? ለዚህ ነው ወገኖቼ ኢየሱስን ሳያውቁ የተገኘ ነገር ሁሉ ምንም የሚጨምረው ነገር የለም። ከሱ ጋር ልትረበሹ ትችላላችሁ። በገነት ውስጥ ታወኩ። ጌታ መጠየቅ ጀመር። ድምፁን በሰሙ ጊዜ ደነገጡ፣ ተሸሸጉ፣ ፍርሃት ውስጥ ገቡ። በኋላ አዳም ወዴት ነህ ሲል ተሸሸኩኝ፣ ፈራው፣ ተጨነቅኩ አለ። በኋላ እግዚአብሔር ያንን ሶርሱን ስለሚያውቀው አትብላ ያልኩህን ፍሬ በላህን አለው። አዎ የሰጠኸኝ ሴት አሳሳተችኝ አለ። ስለዚህ ልክ እሱን መተላለፍ ሲተላለፍ ከሰላሙ ጌታ ጋር ሲለያይ እዛው ገነት ውስጥ ተረበሸ። አያችሁ፣ እዚህ ጋር ነው ቁም ነገሩ ያለው። ሰይጣን መጣና ከሰላሙ ምንጭ ጋር ለየው። በእግዚአብሔር ላይ ካመፁ በኋላ ገነት ሊያጽናናቸው አልቻለም። በገነት ውስጥ ወስደው የሚበሉት ነገር እርካታ ሊሆን አልቻለም። ከዚያ ጊዜ ጀምሮ ነው ኢየሱስ መጥቶ ሞቶ ወንጌል ተሰብኮ ሰዎች ያንን እስኪያገኙ ድረስ ባላቸው ነገር ውስጥ ያለ እርካታ ይኖሩ ነበር። ጭራሽ ደግሞ ሰላም ማጣታቸው አልበቃ ብለው ከገነት ተባረሩ። ገነትም ውስጥ እያሉ ተረብሸዋል። ከዚያም የተረበሸ ሕይወት ይኖሩ ነበር። አያችሁ፣ የእኛ ታላቁ ነገር ተምረን የምንደርስበት ከፍታ አይደለም። አገር ቀይረን ለመሄድ የምናገኘው ቪዛ አይደለም። ዋናው ነገር ወይም ወገኖቼ ነግደን የምንቆልለው ገንዘብ አይደለም። ከሁሉ በፊት እርሱ የእኛ ጌታ ሆኖ እርሱን በማወቃችን የምናገኘው ሰላም ነው። ለዚህ ነው ያቺ ሳምራዊቷ ሴት ይሄ ሰላም ጎሏታል። ከመነሻ ወገኖቼ የወደቀው አባታችን አዳም ነው። ከሱ ጋር አብረን ፌል አረግን። በኃጢአት ተጸንሼ በኃጢአት ተወለድኩ ብሎ ዳዊት ተናገረ። በኃጢአት ውስጥ ራሱን ባገኘ ጊዜ ወገኖቼ ቪክቲም ሆነን ተወለድን። ሞተን ነው የተወለደው። መንፈሳዊ ሞተን ነው በስጋ የተወለድ ነው። ልክ በስጋ ስንወለድ ያ መንፈሳዊ ሞትን ኤክስፒሪያንስ ያደረገ ተፈጥሮ ይዘን ነው የምንገለጠው። ለዚህ ነው ወገኖቼ ለምንድን ነው ጥሩ ኑሮ እየኖርኩኝ ሰላም የሌለኝ ብላችሁ ከሆነ መልሱ ይሄ ነው።
የምትኖሩት ኑሮ የራሱ ጥቅም ቢኖረው በክርስቶስ የሚገኘውን ረፍት ግን አይሰጣችሁም። አንዳንድ ጊዜ ወደ ሰራነው ትልቅ ቤት ውስጥ ልንገባ እንችላለን። የምንገባው የተረበሽነው እኛው ራሳችንን። ያለ ቤት የተረበሸ ሰው ቤት ሰርቶ በቤት ውስጥ ሲረበሽ ይኖራል። እግረኛ ሆኖ የተረበሸ ሰው የክርስቶስ ሰላም ከሌለው መኪናም ሲነዳ የተረበሸ ባለ መኪና ነው የሚሆነው። አገር ቤት ያለ ኢየሱስ ከሆንን በተአምር ዲቪ ደርሶልን ኦፖርቹኒቲ ያለበት አገር የተባለ አሜሪካም ስንገባ ያው ወፈፌ የሆነ ያው የተረበሸ ነገራችን ነው ወደ አሜሪካ የሚገባው። በጣም የሚገርመው ነገር ግን ኢትዮጵያ ውስጥ የፊልም መስሪያ ሪዝን አይዲያ የሆነው ከሀገር ወደ አሜሪካ ወደ አውሮፓ መሄድ ብዙ ጊዜ በሱ ላይ የተንተራሰ ፊልም ይሰራል ታውቃላችሁ። እና በጣም በሚያስገርም ሁኔታ በዚህ መጠን ተልቆ ሰው ሁሉ ድሪም የሚያደርገውን ነገር እዚያ አገር ቤት ውስጥ ሆኖ ማረፊያውን ሳያውቅ አገር መቀየር ማረፊያው የሆነ ከመሰለው ከተሻገረ በኋላ ከሱ ይልቅ ዲቪ ካልደረሳቸው አገር ቤት ለመውጣት ሞክረው ከቀሩ ሰዎች ይልቅ ተሳክቶለት ሰው ታድለህ እያለ የሸኘው ሰው የአሜሪካን ምድር ሲረግጥ የባሰ ይረበሻል። እውነት ነው፣ አገር መቀየራችን ጠቅሞን ይሆናል። አገር ቤት የማናገኘውን ነገር እዚያ አግኝተን ይሆናል። ሰርተን ዘመዶቻችን ልንረዳ እንችላለን። ይሄንን ልክ ነው ሊሰጠን የሚችል አገር መቀየራችን። ነገር ግን ሳናቀው ውስጣችን የሚፈልገውን ሰላም የተፈጠረውን ቫኪዩም ሊሞላ የሚችለው ትምህርት አይደለም፣ አገር መቀየር አይደለም፣ ባለጠጋ መሆን አይደለም። ኢየሱስ ክርስቶስ ለእኛ መሞቱን አምነን በእርሱ ሞትና ትንሣኤ አምነን ከሰላም ሁሉ ምንጭ ጋር ከእግዚአብሔር ጋር ስንታረቅ ያን ጊዜ ዊዛውት ሪዝን ሰላማችን ጢም ይላል። ለእኛ ብዙ ጊዜ ይገርመናል። አንዳንድ ጊዜ ሀብታምነት ይሰማኛል ታውቃላችሁ። የኪሴን ጎደሎነት እስክረሳ ድረስ ሙሉነት ይሰማኛል። ዋው! እግዚአብሔር የተመሰገነ ይሁን። ይሄ ሰላም ወገኖቼ በረንዳ አድራችሁ አብሯችሁ ይሆናል። የትም ብትገቡ ያ ሰላም ባልተመቸ ሁኔታ ውስጣችሁን ያረጋጋዋል። ለዚህ ነው ወገኖቼ የሰላማችን ምንጭ እሱ ስለሆነ ኢየሩሳሌምን አይቶ አለቀሰላት። ለሰላምሽ የሚሆነውን አላወቅሽም። በዚህ ቀን አንቺስ እንኳ ብታውቂ፣ አሁን ግን ከዓይኖችሽ ተሰውረዋል፣ ተደብቆብናል። ምን እየተጠማን እንደሆነ አንዳንድ ጊዜ የክርስቶስ ሰላም ጠምቶን ሌላ ነገር ልንጠጣ እንችላለን። አንድ ሕፃን ልጅ ኮካ ማረውና ውሃ ጠማኝ አለ። እዛን ስራ ውስጥ ቀድተህ ጠጣ አሉት። ብልጥ ስለነበር እኔ ኮካ ነው የጠማኝ አለ። አንዳንድ ጊዜ የጠማን ነገር ሌላ፣ ጥማቱን በማያረካ ነገር ስንሞክር ኮንፊውዝ እንሆናለን። ኦኬ ነፍሴ፣ ብዙ ጊዜ ነፍሳችን ሰላምን የሚሰጣትን ጌታ እንጂ ምንም ብታረጉላት ሁሉን ሰብስባ ይዛ አትረካም። ይህንን ለመግለጥ አንድ ምሳሌ ተጠቀምኩ። አንድ ዳንኤል የሚባል የአንዲት ክርስቲያን እናት ልጅ በጣም አልቃሻ ነው። በቃ በሕፃንነቱ ምንም አያጽናናውምና እባክህ ጸልይለት፣ ከዚህ ከተለመደው ውጭ ነውና ጸሎት ያስፈልገዋላል። እንደ ልጅ አይደለም እኝ ብሎም ያለቅሰዋለች። ብርቱካን ስጠው እሱን ይይዘዋላለች። ከረሜላም ጨምር፣ ለቅሶው ግን አይቆምም። በቃ ሁሉን። ስለዚህ እባክህ ተጨንቅ ያለው ጸልይልኝ ብላኝ ጸለይኩልትና ከተለመደ ውጭ ስለነበር የእግዚአብሔር እርዳታ ስለሚያስፈልግ ጸሎታችንን ሰምቶ ለቅሶውን ማቋረጥ ቻለ። ሁል ጊዜ የሰውን ነፍስ ሳስብ ሁሉን ይዛ ከሀገር ውጭ አውጥታችኋት፣ ቤት ገዝታችሁላት፣ መኪና ገዝታችሁ ሁሉን አሟልታችሁ መነዛነዟን አትተውም። መቼ ነው ማርፈው? ለቅሶዋን አታቆምም። ለዚህ ነው ወገኖቼ ሰው አግብቶ ፈቶ ሌላ የሚያገባው፣ መኪና አዲስ ገዝቶ ገና ሳያረጅ በአዲስ ሞዴል የሚቀይረው፣ ከአንዱ ሀገር ወደ ሌላው ሀገር የሚሄደው፣ ትምህርቱ አላረካ ብሎት ጨምሮ ይማራል፣ ብዙ ነገር ያደርጋል። ጥሩ ነው፣ እነዚህ ትጋቶች አስፈላጊዎች ናቸው። ነገር ግን የክርስቶስ ሰላም የሚሰጠውን ነገር ካልሆነ ቦታ አንፈልግም።
ግን ችግሩ ወገኖቼ ከዓይናችን ተሰውሯል። የሆነ ነገር ይጠማናል፣ መርኪያው አይገባንም። ራሱ እግዚአብሔር መርኪያውንም ጥማታችንንም ካላብራራልን ምን እንደጠማን ስናቅ ነው በምን እንደምንረካ የምናቀው። ለዚህ ነው ሳምራዊቷ ሴት መጣች። የእሷ የውስጥ እርካታ ማጣት ብዙ ነገር አስሞክሯታል። ወደ 6 ባሎች አስቀይሯታል። ባሎች ውስጥ ነው ይህንን ያሰበችው። አንዱን ባል ታገባውና ጥቂት ታየዋለች። የክርስቶስን ሰላም እሱ ውስጥ ጠብቃ ነበርና አብራው ስትኖር ይኸው አገባው፣ ቬሎም ጎተትኩ፣ ተጨበጨበ፣ ደስ አለኝ፣ ግን ውስጤ ሰላም የለኝም ብላ አሰበች። ስለዚህ ትክክለኛ ባል አላገባውም ብላ የሆነ ሰበብ ተፈልጎ በትንሽ ነገር ባለ ግጭት ይለያያሉ። እዛው ትዳር ውስጥ ሆና ሌላ ድሪም ማድረግ ትፈልጋለች። በቃ ይሄኛውን አባረሬው እስቲ ሌላ ልሞክር፣ ይሄ ክፍተቴ በሌላ ባል ነው የሚሞላው፣ ይሄንንም አየሁት ብላ አንዱን ታባረረዋለች። ሁለተኛውም ሲደረግ በክርስቶስ የሚገኘው ሰላም የትም አይገኝምና ሁለተኛውም ይባረራል። 3ኛው፣ 4ኛው፣ 5ኛው፣ 6ኛው። በዛ ጊዜ ነው ወገኖቼ ሌላ ቦታ የፈለገችውን ሰላም ራሱ ፐርሰን የሆነ ሰላም የሆነው የሰላም ልዑል የሆነው ፕሪንስ የሆነው እግዚአብሔር የላከው የሰላም ምንጭ ሰላምን የሚሰጠን ራሱ ኢየሱስ ወደ ተጨነቀችበት ቦታ ያችን የተጨነቀች ሴት ሊያሳርፍ ይሄንን መረጃ ሊሰጣት መጣ ኢየሱስ። በጣም የሚገርማችሁ ይሄ አካሄድ ደግሞ ላይፏን በጣም ሚዘረብል ስላረገው፣ ብዙ ፈቶ ማግባት ስሟ ጥሩ ስላልነበር፣ የሰውን ሁሉ አሽሙር የሚያሳፍራት ስለነበረች ውሃ በማይቀዳበት የቀትር ሰዓት ሽሙጥ የሚያሰሟት ሰዎች የሌሉበትን ጸጥ ያለ ግን ለጤና የሚያውክ የሆነውን ሰዓት መርጣ ወደ ምንጭ በመጣች ጊዜ ኢየሱስ ለእሷ መዳን የሚሆን መረጃ ለመስጠት ለጤና በሚረብሽ ሐሩር ውስጥ ገብቶ ማውራት ጀመረ። ሄዳችሁ ዮሐንስ ወንጌል ምዕራፍ 4 አንብቡት። በጣም ብዙ ሰፊ ነገር ታገኛላችሁ። ከዚያ ጋር ማውራት ጀመረ። ውሃ ጠጭኝ አላት። የመጣ ውሃ እንድታጠጣው ሳይሆን ውሃ ስጭኝ የሚላትን እሷን ሌላ የህይወት ውሃ ሊያስተዋውቃት ነው። ከዚያ በኋላ ታወራዋለች። ብዙ ነገር ያወራሉ። ጌታ ኢየሱስ ክርስቶስ የህይወት ምንጭ ውሃ ወንዝ ከሆዱ ይፈልቃል ሌላ ነገር ስታወራ ሳምራዊት ሴት ከመሆን አንተ አይሁዳዊ ሆነ ዘመዶቹ እኛን ይንቃሉ፣ አንተ እንዴት አልፈህ በምን ልብ በምን መንፈስ ነው የመጣው እያለች ታወራዋለች። እሷ ስለ ዘር ታወራዋለች፣ ስለ ልዩነት። ጌታ ምን አላት? ውሃ ጠጭኝ የሚልሽ ማን መሆኔን ብታቂ ኖሮ ያንን ውሃ ትለምኝኛለሽ። ወገኖች 2 የውሃ አይነቶች አሉ እዚህ ጋር። ምድራዊ ዲሃይድሬሽንን የሚያስወግድ ለሰውነታችን የሚጠቅም ከጉድጓድ የሚወጣ ውሃ አለ። በተለያየ ጊዜ የምንገዛቸው የውሃ አይነቶች አሉ፣ የታሸጉ ወስደን ጠጥተን ዲሃይድሬት ከመሆን ከጥማት የምንረካባቸው። ይሄኛው ውሃ ከሷ ለኢየሱስ የሚሰጥ ነው፣ ኢየሱስ የሚጠጣው ግን ዓለም የማያቀው ከጉድጓድ ያልሆነ ከራሱ ከኢየሱስ የሚሰጥ የሚያረካ የህይወት ምንጭ ውሃ ከኢየሱስ ይገኛል። ይሄ ወገኖች እግዚአብሔር ራሱ ካልገለጠላችሁ ጥማታችንም መርኪያውም አይገባንም። ሁለቱም ሊገባን የሚችለው እግዚአብሔር ሲረዳን ነው። ምንድን ነው ይሄን ሁሉ ሰርቼ በትጋት ደህና ገንዘብ አለኝ፣ ጥሩ ነገር ሆኗል በእጄ ላይ፣ ምንድነው ሰላም የሌለኝ? አንድ ዶክተር ሰው ልክ እንደዚህ ሁሉ ነገር የተሳካለት በትምህርት ጎበዝ ሆኖ ግራጁዌት ያደረገ ሰዎች ሁሉ ድሪም የሚያረጉትን ዶክተር የመሆን ፕላኑን ያሟላ ሰው ነው። ሚስት ያለው፣ ልጆች ያሉት፣ ቤት ሰርቶ የሚኖር ሰው
ግን ውስጡ እርካታ የለውም። አያችሁ ምን እንደጠማን በምን እንደምንረካ ሲጠፋብን ወገኖቼ ሁሉ ነገር ያስጠላናል። ሁሉ ነገር በቃ ይሰለቸናል። ለሰው ምን እናገራለን? ወደ አሜሪካ የመጡ ሰዎች ደብዳቤ ይጽፋሉ። ምን ብለው? አይ እንዳሰባችሁት አይደለም ይላሉ። ብዙ ጊዜ በጥሩ ምሳሌ ነው የምናገረው። ተራራ ላይ አሁን ወርቅ ዳይመንድ አለ ተብሎ ሰው ቢዋሸን ከተማ ውስጥ እሱ ቢሰማ ከተራራው ግርጌ ያሉ ሰዎች ሁሉ ዳይመንድ አለ ብለው መሮጥ ቢጀምሩ ሀብታም መሆንን እያሰቡ ሄደው እያላባቸው እየወደቁ እየተነሱ ሄደው ልክ ተራራው ጫፍ ቢደርሱና ዳይመንድም ወርቅም እንደሌለ ውሸት ቢሆን ዲሳፖይንት የሚሆኑት የትኞቹ ነው? ቀድመው ካላችሁ የተዋሸበትን ቦታ ሄደው በመፈተሽ ቼክ ያደረጉ ናቸው። ወደ ተራራው ጫፍ ይወጣሉ፣ የለም ይላሉ። ምናልባት በድምፅ ማጉያ አትድከሙ ላበላብ አትሁኑ፣ እኛ ወድቀን ተነስተን የደረስንበት ተራራ ላይ ዳይመንድ የለም ተብሎ ቢናገሩ ከታች ያለው ሰው ደርሶ ውሸቱን እስኪያረጋግጥ ድረስ ሩጫውን ይቀጥላል። ለዚህ ነው ወገኖቼ እሱ የደረሰበት ብደርስ ሰላም ይበዛል ያልን ሰዎች ደርሰው እዛ ጋ ሲጠወልጉ ሱሳይድ ሲያረጉ ስናይ ጉብታ ላይ ቀድመው ደርሰው በጣም የሚያሳርፍ ነው ያልነው የኑሮ ከፍታ ላይ ወጥተው ዲፕረስድ ሲሆኑ ስናይ ህይወት እንቆቅልሽ ይሆንብናል ወገኖቼ። ለዚህ ነው ወገኖቼ ዲቢ ደርሷቸው አሜሪካ የመጡ ሰዎች የሰላም ምንጭ አድርገው ከቆጠሩት ካለመጡ ሰዎች ይልቅ ቀድመው ዲሳፖይንት የሚሆኑ ከዚህ የተነሳ መለኪያ ውስጥ ሽሻ ውስጥ ራሳቸውን የሚደብቁ እነሱ ይሆናሉ። ደብዳቤ ሊጽፉ ይችላሉ። አይ ፊልም ተሰርቶበት ጓጉተን የመጣንበት አሜሪካ እንደሱ አይደለም። እውነት ነው ወገኖቼ። ሰላም ያጣው ማንነታችን ወደ አሜሪካ ቢገባ ያው ሰላም ማጣቱ ይቀጥላል። እድሉ የሚሆነው የተሻለ ሰርተን ዶላር ማግኘት ነው። ከሰላም አንጻር ግን የትም ሀገር ሂዱ እረፍት አታገኙም። የእረፍታችሁ ምንጭ ኢየሱስ ብቻ ነው ወገኖቼ። ያ ሰው ዶክተር ነው፣ ሁሉ ነገር ተሳክቶለታል። ይህ ጥያቄ ስላስጨነቀው በግራጁዌሽን ጊዜ የጠበቀው ያ ትልቅ ሰላም ጋውኑን ለብሶ አበባም ዘመዶቹ ሰጥተውት በሚያስገርም ክብር ተመርቆ ሞር ዲሳፖይንት ሆነ። ያ ቀን ምስኪን ቀን ነው። በክርስቶስ የሚገኘውን እረፍት ሰጪውን ሰላም አገኝበታለሁ ብሎ ያሰበው የግራጁዌሽን ቀን እንጀራ ማግኛ ዕውቀት ከመስጠት ውጭ ሰላም ሊሰጠው ስላልቻለ ከዚያም አገባ፣ ልጆቹን ወለደ። ቤት ይሆን ነፍሴ የቸገራት ብሎ ቤት ቢጨምርም ያ ረብሻ ቀጥሏል ወገኖቼ። በኋላ በቃ በዚህ ረብሻ መኖር አልችልም አለ። ጥያቄው እየበዛበት ሄደ። ደሞር በተሳካለት ቁጥር የውስጡ ሰላም ማጣት እየገዘፈ ሞር እየተረበሸ ይሄዳል። እሱን የሚያዩት የእሱ ዕድል የሌላቸው ሰዎች የሚቀኑበት ሆኖ ግን እሱ ግን የተረበሸ ነው። አንድ ቀን ምን ዲሳይድ እንዳረገ ታውቃላችሁ? በቃ ራሴን ላጥፋ አለ። ከዛ ቤቱ እንዳያጠፋ ሬሳውን ልጆች አይተው ለሜሞሪያቸው ጥሩን ስለማይሆን ከቤቱ በራቀ የሆነ ቦታ ራሱን ሊያጠፋ ተነስቶ መጓዝ ጀመረ እና በመንገድ የቤቱን ቆዳ ጫማ ነው ጨፍልቆት እንደ ነጠላ ጫማ ያረገውን ቆዳ ጫማ አድርጎ ነው የሚጓዘውና በዚያ በሚያልፍ ጊዜ እንደምታውቁት ኢትዮጵያ ውስጥ ጋሽ ልቀባው ትንሽ ቆሽሿል ምናምን ብለው ጠርተው አዌር አድርገው የሚያስጠርጉን ሰዎች አሉና ብዙ ጊዜ ያልተዘጋጀንበትን ጫማችን አይ ብለህ ነው እሺ ብለን ሊስትሮ መቀመጫ ላይ ቁጭ ብለን ያጸዱልናል። እንዲህ አይነት ጥሪ ይደረጋልና እንዲህ አይነቱን መጥራት ሲጠሩት ለመሞት የሚሄድ ሰው ምን ማድረጉ እንደሆነ አይታወቅም። ሄዶ አንዱ ሊስትሮ ጋር ቁጭ አለ። ወገኖቼ በጣም የሚያስገርመው ነገር ጫማውን ሊቀባለት ቁጭ ብሎ የተቀመጠበት ቦታ ያለው ሊስትሮ ጫማውን የሚቀባው እርሱ ኑሮው ከሱ ዝቅ ያለ ቢሆንም ከሰላሙ ምንጭ ጋር ቀደም ብሎ የተዋወቀና በክርስቶስ አምኖ የዳነ ሊስትሮ ነበር። ኑሮ ምንም ቢሆን ውስጡ በክርስቶስ ስላረፈ
ከሀብት ከገንዘብ ሳይሆን ከክርስቶስ ባገኘው ዩኒክ ባለቤቱ ኢየሱስ ሰላም የሆነ የሱ ሰላም ውስጡ ነበርና እየሳቀ እየተደሰተ የተጨነቀውን ለሞት ቀጠሮ ይዞ ወክ የሚያደርገውን የዚህን ዶክተር ጫማ ይቀባለታል። በቃ ትኩረቱን ሳበው፣ ፈገግታው፣ ደስተኝነቱ፣ በመሃል የሚያንጎራጉረው መዝሙር። ይህን ዲቴል ልጨምርላችሁ ብዬ ነው። ደስ ብሎት በቃ እየዘመረ እያለ የክርስቲያን ሊሆነው የሚችለው ነገር ነው። ትኩረቱን ሳበው። እኔ ዶክተሩ፣ እኔ ጥሩ ቤት ያለኝ፣ እኔ ልጆች፣ ቆንጆ ሚስት ያለኝ፣ ነገር የተሳካልኝ፣ ጥሩ ደሞዝ ያገኘው፣ የሌለኝ ሰላም ይሄ ሊስትሮ እንዴት አገኘው? ይሄ ነው ወገኖቼ ዓለምን የሚያነጋግረው። ኮንፊውዝ ምን ሆነው ለዚህ ነው ተምሬም ሀብትም ይዤም አገር ቀይሬም እንዴት ውስጥ ያልተረጋጋም? ሌላ የምፈልገው ነገር አለ፣ ሌላ የምጠማው ነገር አለ። የምጠማውን አላውቅም፣ መርኪያውንም አላውቅም። ዋው! ክርስትና በጣም አስገራሚ ነው ወገኖቼ። የሆነው ነገር ምንድን ነው? ሊስትሮውን ጠየቀው፣ መታገስ አቃተው። የኔ ልጅ አለው ፊትህ እንዴት ነው የሚያፈራው? ደስተኛ ነህ? ምንድን ነው የሆነው ሲለው የት አገኘህ ይህን ሰላም? ምናልባት የት ነው የምትኖረው ብለው ሊጠቁም ይችላል። ላስቲክ ቤት፣ ጥሩ መኝታ ላይ ኖረው ይችላል። ያንን ሊያብራራለት ይችላል። ዝም። እሺ የሁሉ ለሰላም የሚሆን ነገር ሳይሟላልህ ፊትህ ግን እንዴት ያበራል? ደስተኛ ነህ ሲለው አይ አባቴ ነው ሰላም የሰጠኝ ይለዋል። የትኛው አባት? አይ የሥጋ አባቴ እንዳይመስልህ፣ የሰማይና የምድር ፈጣሪ እርሱ በክርስቶስ አባቴ ነው። በክርስቶስ በማመን ሕይወትን አግኝቻለሁ። ያንተ አባት ሰላም ይሰጣል ለእኔም? አዎ፣ ግን እኔ ላብራራልህ ስለማልችል ሊስትሮዬን ቀብቼ ጫማ ስጨርስ ተያይዘን ወንጌል ወደሚሰበክበት ቦታ ልውሰድህ አለውና ሰላሙ ጢም ብሎ የሞላ ምክንያት የለሽ ከሆነ ከእግዚአብሔር ልጅ የተቀበለው ሰላም ያሳረፈው ሊስትሮ ምንም ኑሮ የተሳካ የዚህ ዓለም ስኬት እጅ ውስጥ የገባ ተምሮ በጥሩ ውጤት የተመረቀ ያገባ የወለደ ቤት የሰራ ቢሆንም ሰላም የሌለው ዶክተር ሰላም ባለው ሊስትሮ እየተመራ ወደ ጸሎት ቤት ሄደ። ፕሮግራም ይደረግ ነበር። ገባ። ሁለቱም ሊስትሮውም ዶክተሩም ከኋላ ተቀመጡ። በሚጸለይበት ጊዜ እግዚአብሔር የተባረከ ይሆን። በዛ ጊዜ እግዚአብሔር ኃይል በኃይል የሚሰራበት ጊዜ ነበርና የሚጸልዩ ሰው ተነስተው እግዚአብሔር መንፈስ ቅዱስ ተናገራቸው። ክብር ለእግዚአብሔር ይሁን። እንዲህ አይነት አሰራር አለ። ብዙ ጊዜ አስገራሚ ነገር ነው። ቅድም የነገርኳችሁ ሰው ጌታን ከመቀበሉ በፊት የነበረውን ሕይወት መድረክ ላይ በምሰብክበት ጊዜ ይዘውኝ ከሄዱ አንዷን ሴት ጠየቅኳለ። ታሪኬን ነገራችሁት ነው ወይ? መንፈስ ቅዱስ ሁሉን አዋቂ ስለሆነ ምንም የማናቀውን ሰዎች አፍተውሶ ይህንም ስትሰበኩ የእናንተን ታሪክ እየተናገረ ሊመስላችሁ ይችላል። ያንን ታሪክ በመናገሩ ተነክቶ ነው ሕይወቱ የተለወጠው። እግዚአብሔር የተመሰገነ ይሁን። ስለዚህ ሰውየው መናገር ጀመሩ። በጣም ስፔሲፊክ የሆነ መልእክት ነው። ዶክተር ነህ፣ ራስን ለማጥፋት ስትዘጋጅ በሊስትሮው ልጄ። መታደል ነው ወገኖቼ በክርስቶስ አምነን የእግዚአብሔር ልጅ መሆን። ብዙ ሰው የሀብታም ልጅ፣ የጄኔራል፣ የመሪ ልጅ መሆን የአገሩ መሪ እኮ ልጅ ናት ምናምን ይባላል። ትልቅ ነገር ያለው አባት ልጅ መሆን በጣም ኩራት አደል? ነገር ግን በክርስቶስ አምኖ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነ ከመታወቅ የሚያልፍ በንግግር ይሄንን ዩኒቨርስ ይሁን ብሎ የፈጠረ የእሱ የእግዚአብሔር ልጅ መሆን እንዴት መታደል ነው! ለዚህ ደግሞ ዮሐንስ ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ክብር ለእግዚአብሔር ይሁን። ይሄንን በማመን ብቻ የትልቁ አምላክ ልጆች እንሆናለን። የትልቅ አምላክ ልጆች ስንሆን ደግሞ የምንወርሰው አብረን የምናገኘው ቤኔፊት የትየለሌ ነው ወገኖቼ። እግዚአብሔር የተባረከ ይሁን። ፍጻሜያችን ያማረ፣ ዘላለማችን ከሳት ተርፈን የእልልታ
እግዚአብሔር ይባረክ። ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ተብሎ ሪዘርቭ የተደረገ ክብር ያለው አምላክ ልጅ መሆን እንዴት መታደል ነው! በምንም ሁኔታ ኑሩ፣ ከፍታም ዝቅታም የሆነ ሕይወት ይኑራችሁ። የእግዚአብሔር ልጆች ከሆናችሁ ኦልሬዲ ከብራችኋል። እርሱ ጸሎት ሳይመልስ ጥያቄ ወደ እናንተ ሳይመጣ የእግዚአብሔር ልጅ በመሆናችሁ ረክታችኋል፣ አርፋችኋል። ክብር ለእግዚአብሔር ይሁን። ወገኖቼ ቤት አያከብረንም። ወገኖቼ ገንዘብ ከፍ አያረገንም። ከፍ የሚያረገን ይሄ እውነት ነው። ማጣት አያሳንሰንም፣ ማግኘት ከፍ አያረገንም። በክርስቶስ ካመንን ከፍታችን የእርሱ ልጅ መሆን ነው። እግዚአብሔር የተመሰገነ ይሁን። በኋላ ግልጽ መልእክት ተናገረው። ተጨንቀን የመጣኸው ራስህን ለመግደል ተዘጋጅተሃል፣ እስቲ ወደዚህ ና ሲባል ሰው ሁሉ ይጠብቅ ነበር። ሰውየው ብድግ አለ። ያ ሰው ቆሞ የመሰከረውን ምስክርነት ነው ምነግራችሁ። ለመሰቀል ሲሄድ ባገኘው ክርስቶስ ቀድሞ በመገባው ሊስትሮ በኩል ወንጌልን ሰማና ወደ ቤተ ክርስቲያን ሄደ። በዚያ የሚሰበከውን የኢየሱስን የሰላም ምንጭነት ሰማ። ዶክተሩ ገመዱን ከኪሱ አውጥቶ አሳያቸው። እኔ ዶክተር ነኝ፣ ኑሮ የተስተካከለ ነው፣ ነገር ግን ተጨነኩና ከቤቴ ራሴን እንዳልሰቅል ብዬ አቋርጬ ሲሄድ በምን ምክንያት አስፈላጊ ባልሆነ ሁኔታ ጫማዬን ሳስቀባ ራሴን አገኘሁት። እግዚአብሔር ዳን ሲለኝ ይሄ ልጅ ይዞኝ መጣ። አሁን የተሰበከው ስብከት ውስጤን ነካው። ያ እዛ ቦታ ሊሆን የሚችለው ነገር ምንድን ነው መሰላችሁ? የተጠማውን ነገር ጥማቱን አወቀው፣ መርኪያውንም አወቀ። ከዚህ በፊት ግን አንድ የሚጠማው ነገር አለ። ትምህርት ውስጥ ተምሮ የሚያጠጣው መስሎት ነበር። አግብቶ ልጅ ወልዶ ቤት ሰርቶ በዛ የሚያረካው መስሎታል። ጥማቱንም አያውቀውም፣ መርኪያውንም አላወቀውም። ሰዎች ወደ ቸርች ሲመጡ ቀድመው ከዳኑ ሰዎች ጋር ሲገናኙ ይሄ እውቀት ነው የሚኖራቸው። ዋው ያላወቅኩት ጥማት፣ ሁል ጊዜ ሌላ ነገር ውስጥ የሚያዳክረኝ ነገር ያ ጥማት ነው። ያ መንፈሳዊ ነው ጥማቱ። መቼ ተቋረጠ? መቼ የጀመረ? በኤደን ገነት ሰው በኃጢአት ሲወድቅ በተቋረጠ ጊዜ የጀመረ ቫኪዩም ነው፣ የጀመረ ክፍተት ነው። የሚሞላውም በራሱ ሰው ባጣው እግዚአብሔር ትውውቅ ከሱ ጋር ሲታረቅ ያ ጥማት ይረካል። የተጠማነው እግዚአብሔርን ነው፣ የምንረካው እሱን በማግኘት ነው። ለዚህ ነው ዳዊት ዋላ አለ። ሚዳቋ እንደማለት ነው። በምድረ በዳ ውሃን ለማግኘት እንደምትናፍቅ መቼ ደርሳለሁ እንደምትል አቤቱ ነፍሴ አንተን ተጠማች። ሃሌሉያ ወገኖቼ። ዋላ በምድረ በዳ እያለከለከች ውሃ ፍለጋ መቼ አግኝቼ ልጠጣ እንደምትል። አዎ ድሮ ልጆች ሆነን እግር ኳስ ለመጫወት ሄደን በጣም ዲሃይድሬት ሆነን ውሃ ፍለጋ ስንሄድ እየፈሰሰ ቧንቧ ካገኘን እንዴት አድርገን ማኘክ ነው የሚቀረን። ይሄ ጥማት ቀላል አይደለም ወገኖቼ። መንፈሳዊ ዲሃይድሬሽን፣ መንፈሳዊ ጥማት የሚረካው በቧንቧ ውሃ አይደለም። መርኪያው ጥማቱም መንፈሳዊ ነው፣ መርኪያውም መንፈሳዊ ነው። ለዚህ ነው ወገኖቼ ሁሉን ነገር እጄ ውስጥ አስገብቼ ብዙ ነገር ሞክሬ እርካታ የለኝም ካላችሁ፣ ድሮውንም ጥማቱም መንፈሳዊ ነው፣ መርኪያውም መንፈሳዊ ነው ወገኖቼ። ያ ሰው ገመዱን ላጥ አርጎ አወጣ። ጥማቱን መንፈሳዊ፣ መርኪያውም መንፈሳዊ እንደሆነ አወቀ። ዛሬ ለክርስቶስ እኖራለሁ፣ ዶክትሬት ድግሬን ለሱ ኦፈር አረጋለሁ፣ ሕይወቴን ይግዛ አለ። ከሞት ነው ጌታ ያዳነው። ዓለም በዚህ ተጨንቋል ወገኖቼ። ሰቆቃና ሐዘኔት ነው ያለው ቢሊዮነሮች ሰፈር። በጣም እርካታ የሌላቸው ያላረፉ በብዙ መንገድ ወገኖቼ ውስጣቸው ገና ይጠይቃል። ደረስኩበት እኮ እኔ ያለኝ ነገር በሙሉ እኮ እጄ ላይ አለ። ሰዎች የተመኙት ነገር እጄ ላይ አለ፣ ውስጤ ግን ባዶ ነው። ሁሉን ነገር እጃችን ውስጥ አስገብተን ነፍሳችን እርካታ ጎሏታል። ግን አንዳንድ ጊዜ ያልጠበቅነው ቦታ
የሰላም ምክንያት እዚህ ነው ማንልበት ሁኔታ ላይ ራሳችንን ከዛ ሰላም ጋር ያልጠበቅነው ቦታ እንተዋወቃለን። ድንገት መዝሙር ስንሰማ መዝሙሩ ውስጥ የሰላምን ጌታ ሲሰብክልን ውስጣችን መነቃቃት ይጀምራል። ልክ ያልጠበቅነው ቦታ ሄደን የተሰበከውን ኢየሱስን ስንቀበል ቤት ውስጥ ክብር ውስጥ ትምህርት ውስጥ ፈልገን ያጣነውን ኢየሱስን ባልጠበቅነው ቦታ በስብከት ሞኝነት አምነን ሰላማችን ጥም ሲል ዋው እንላለን። ጥማቱና መርኪያው ሲገናኙ እንዴት መገላገል ነው! ያለዚያ ሁሉንም መሞከር ነው፣ አገር መቀየር ነው፣ አግብቶ መፍታት ነው። ወገኖች አንድ ዲለርሺፕ ውስጥ የሚሰራ ሰው መኪና የሚሸጡበትን አሻሻት ሲነግረኝ በጣም የሚገርም፣ ብዙ ሰው መኪናውን በአንድ ዓመት ልዩነት ይመቶ ይቀይረዋል አለ። ምናልባት እሱ የገዛው ሞዴል በሚቀጥለው ጊዜ የተቀየረው የሆነ በጣም ትንሽ ነገር ሊሆን ይችላል። አፕግሬድ የተደረገው ነገር ያን ያህል አሮጌ ነው ብሎ መኪናውን ለመስቀየር የሚያስገድድ አይደለም። ይመጡና ይሄንን የዛሬ ዓመት የገዛሁትን መኪና ባመጣውና በዚህ ላይ ምን ያህል ብጨምር ነው አዲስ ሞዴል መኪና የማገኘው ይላሉና እሱ ለእኛ ሲሳያችን ነው አለ። አለመርካት ገበያውን ወገኖቼ በጣም ለገበያው ለቢዝነስ ትልቅ ግባት ነው ወገኖቼ። አንዱን ገዝተን አልረካ ስንል ሌላውን በመቀየር ሂደት ነው ገበያው የደራ ወገኖቼ። በኋላ ምን አለ ያ ሰው ሲናገር፣ ያንን ዩዝድ የተባለውን መኪና አምጥተው ያቆሙትና ሙልጭ አርገን አጥበን ሻምፖ አድርገን ሻይን አርገን ስናስቀምጠው ከአዲሱ ሞዴል መኪና ከምናገኘው በላይ ያ በውስጡ ያልረካ ሰው ቀጥለው ሞዴል መኪና ግዥ አርፋለሁ ብሎ ያመጣውን ያንን መኪና ሸጠን ነው የምናተርፈዋል። ወገኖቼ በክርስቶስ የረካ ሰው በአዳዲስ ሞዴል መቀያየር የሆነ ነገር ኤክስፔክት አያደርግም። እግዚአብሔር የተባረከ ይሁን። የሰላማችን ምንጭ ኢየሱስ ክርስቶስ ጋር ስንተዋወቅ ሳምራዊቷ ሴት እዛ ጋር ጠየቀችው። በኋላ ሰላምን እሰጥሻለሁ፣ በእኔ የሚያምን የሕይወት ምንጭ ወንዝ ከሆዱ ይፈልቃል አለ። ጭራሽ ወንዝ፣ የወንዝ ራስ እሱ ረክቶበት ሌላውን የሚያረካ ወገኖች፣ ዛሬ ጭንቀት፣ ረብሻ፣ መታወክ፣ ሰው ሙሰኛ ሆኖ አይረካም። ቢሊየነር ያደረገውን ሙሰኛ ተናዞ አያቆመውም። ሌላ መጨመር፣ የመጨመር የስግብግብነት በቃ ሲያከማች ሲሰርቅ ምናምን የሚያኖረው ወገኖች አለመርካት ነው። ስልጣን በመፈለግ ሂደት ሰው ይጨራረሳል፣ ግን ተሾሞ ሲያዩ ባዶ ነው። ዋው! ከመባከን ነው እግዚአብሔር የሚያሳርፈን። ሁሉን ነገር ለጥቅም አድርገን መርኪያው ግን ኢየሱስ ነው። እግዚአብሔር ይመስገን። ጋብቻ አያረካንም። የሥጋ ስሜት ሊያረካን ይችላል። መጽሐፍ ቅዱስ እንደተወደደች ሚዳቋ ትሁንልህ በጡቶቿ እርካ ብሎ ይናገራል መጽሐፍ ቅዱስ። ያ የተፈቀደ እርካታ አለ። መንፈሳዊ እርካታ ግን በሚስት አይደለም፣ በጋብቻ አይደለም። የሚመቸው ረዳት እንፍጠርለት ተባለ እንጂ በዚያ የሰርክ ቀን ልዩ የሰላም ፍንዳታ ውስጥ ይፈነዳል አይደለም ወገኖች። አንድ ሰው አገባን። እንዴት ነው አለ። የቀረኝ እንግዲህ ሞት ነው አለ። ትንሽ ደብሮታል። የሳለው ስዕል የለም። ቤሎም ተጎተተ፣ ተዘመረ፣ ምን አለ። በዛ በዓል ኤክስፔክት የተደረገ ነገር የለም። ሞት ነው የቀረኝ አለ። ወገኖች እንዴት ደስ ይላል! አንድን ነገር ሊሰጠው የሚችለውን ነገር ኤክስፔክት እያደረጉ የክርስቶስን ሰላም ከባለቤቱ ጋር ተዋውቆ እሱን ማወቅ። ወገኖቼ ይሄ ኢየሱስ ክርስቶስ ነው የሰላማችን ምንጭ። ብዙ ቦታ የፈለግነውን ቫኪዩም መጥቶ ግጥም የሚያደርገው እሱ ነው። ሳምራዊቷ ሴት በባል መቀየር የፈለገችው የሰላሟን ምንጭ ድንገት ባልጠበቀችው ውሃ ልትቀዳ ሄዳ ድንገት ቁጭ ብሎ ተገኘ። ሃሌሉያ! ከመባከን የሚያሳርፍ ሁሉን ይዞ ካለመርካት ባለው ላይ የጨመሩ ሲጨምሩ ኖሮ አርጅቶ የመሞት ስቃይ ውስጥ ያለውን ሰው የሚያረጋጋ የሚያሳርፍ እውነት። ሃሌሉያ! እግዚአብሔር የተመሰገነ ይሁን።
ቅድም የነገርኳችሁ የደወለልኝ ወንድም ስሰብክ ይህንን መልእክት ተነክቶ ጌታን የተቀበለ ሰው 3 ነው 4 ሱሳይድ ለማድረግ ሞክሬ ነበር አለ። ከ8 ዓመቴ ጀምሬ መጥቼ መልእክት ስሰማ ግን ጥሩ ሥራ እየሠራው ባዶነት ተሰምቶኝ ነበር። ልክ ስመጣ ጥማቴንም መርኪያዬንም አስተዋወከኝ። ማልቀስ ጀመርኩ አለ። ውስጤ ተነካለ። አልጠበቀም። ሌላ ቦታ ላይ ኤክስፔክት ያደረገው በሆኑ ሰዎች ምክንያት ግብዣ ተደርጎለት ምናልባት እነሱን ላለማስቀየም በሄደበት ቦታ ላይ የጥማቱን ምንነት አወቀ። በምን መርካቱን አወቀ። የእግዚአብሔር ቃል ስንባክን ምንድን ነው የሚለን? ይሄኛው ሰላም እኔ የምሰጠው ሰላም ነው። ሰላሜን እሰጣችኋለሁ። ባለቤት አለው ይሄ ሰላም። ፐርሰን ነው ይሄ ሰላም። ራሱን በእኛ ውስጥ በማንገስ የሚገኝ ሰላም ነው። ክብር ለእግዚአብሔር ይሁን። አደራ ወገኖቼ፣ ኢየሱስን መግፋት ማለት ብርሃንን መግፋት ነው። ሰላምን መግፋት ነው። የዘላለም ሕይወትን መግፋት ነው። ብዙ ሰዎች አያስፈልገኝም ሲሉ ኢየሱስን በማራቅ ሌላ ነገር እየጠሩ ነው። ወገኖቼ፣ በቤታችሁ ውስጥ ከስራ ስትመለሱ ቤቱ በርቶ አይጠብቃችሁ፣ ማጥፍታችሁ ነው የምትሄዱ። ኮርነር ላይ ኦን ስታረጉት በፍጥነት ብርሃን ቤቱን ይሞላዋል። የብርሃን መምጣት ጨለማ እንደሚያባርር ኢየሱስ ወደ ሕይወታችን ሲጋበዝ በሱ መምጣት የሚባረራል። እርኩስ መንፈስ ከሰው በወጣ ጊዜ ይላል በክርስቶስ ያመነ ሰው ነው በምድር ይንከራተታል አለ። ግን ቆይቶ ምን ያስባል? እኔን ያባረረኝን ኢየሱስን አባሮት ከሆነ እንሂድ ቼክ እናርግ ይላሉ አለ። ሲመጣ ተነጥፎ ተስተካክሎ ያገኘዋል። ከሱ የከፋ ብዙ መናፍስትን ጨምሮ ይገባበታል ይላል። አይገርማችሁም? ይሄ ሌላ ምሳሌ ነው። ባመነ ሰው አጋንንት ይገባል የሚል መልእክት አይደለም። ነገር ግን ክርስቶስ ሲገፋ የሚመጣውን ነገር ለማሳየት ነው። ሲመጣ ተነጥፎ አእምሮ ያገኘዋል። ይሄ ደግሞ የሚፈላልሰው ብትንትኑን የሚያወጣው አንጥፎ አስተካክሎ ሕይወትን በቅርጽ የሚመራው ሲባረር ሕይወትን የሚረብሸው መጥቶ ይነግሳል። ወገኖቼ፣ እንደሱ ነው የሆነው። በኤደን ገነት በክብር ያስቀመጠ ጌታ በሰይጣን ማታለል ሲገፋ የገባው የነገሰው ሰይጣን ነው። ፕሊስ ኢየሱስን የሆነ የሃይማኖት ባለቤት አትስጡት። ብዙ ሰው ኢየሱስ ሲነገረው ጎሽ እንኳን ነገርከኝ ብሎ የማይቀበለው ለሆነ ሃይማኖት የምንመለምለው ስለሚመስለው ነው። ኢየሱስ የጴንጤዎች አይደለም። ላንተም ለኔም ለዓለም ሁሉ የተሰጠ፣ ለሙስሊም የተሰጠ፣ ለኦርቶዶክስ የተሰጠ፣ ለካቶሊክ ዋቄ ፈታ በሉ ለሁሉም የሰው ዘር የተሰጠ ነው። ብቻ የዱር አራዊት እንስሳት ትሁን እንጂ ሰው ከሆንክ ኢየሱስ ያስፈልጋል። ዓለምን ሁሉ ሊያድን የመጣ መድኃኔ ዓለም ኢየሱስ። ፕሊስ ለሆነ ሰው አትስጡት። ገና ሰው ኢየሱስ ሲባል ፊታችሁ ቲማቲም አይምሰል። ኢየሱስ የጴንጤዎች አይደለም፣ የጋራ ነበረ። እነሱ ቀምሰው ጣማቸውና የራሳቸው አስመስለው ሰበኩን። አንዳንድ ጊዜ ይቅር በሉን፣ የእኛ የብቻችንን አስመስለን በመስበክ ይህ እንድታስቡ አድርገን ከሆነ የእኛ አይደለም። ኢየሱስ ለሁሉ የተሰጠ ነው። ማን ነው ፀሐይን የግሉ የሚያደርገው? የጋራ ነው፣ ግን ወጥተን ስንሞቃት በግላችን እንጠቀምባታለን። አየሩ የማን ነው? የሁላችን ነው። አፋችን ይነሱን እንሞታለን፣ ታውቃላችሁ። ግን ከተነፈስን እግዚአብሔር የተመሰገነውን የጋራ ነው። ወስደን ትንፋሽን የነከል ያደርገን ብለን አልተነፍሰው እንደማንል ለጋራ የተሰጠንን ነገር ወስደን ለሌላ ለሕይወት ምክንያት የሆነውን እስትንፋስ እነከሌ ናቸው ተንፍስ ብላችሁ አትንገረኝ የነከሌ ነው አየር አንልም። አየር የጋራ ነው። እንዲህ ሁሉ ወገኖቼ ጠቅልሎ የሰውን ዘር በኃጢአት በሰይጣን ባርነት የጣለው ወገኖቼ ይሄ የጨለመው ሕይወት በክርስቶስ የሚነቀል ከሆነ አንድ ሰው ወድቆ የእሱን ዘር ሁሉ ይዞ መቀመቅ ከወረደ እሱን የሚያወጣ ሁሉን የሚያወጣ ኢየሱስ ደግሞ የሁላችን ነው። ሁሉም ኃጢአት ሰርቶ የእግዚአብሔር ክብር ጎሏቸዋል አይደል የሚለው? ኃጢአትን የነከሌ አታረጉትም። ሁሉም በኃጢአት ተጸንሶ በኃጢአት ይወለዳል። ነጭ የለ ጥቁር የለ፣ የሰለጠነ ያልሰለጠነ ሀገር ሁሉ በአንድ ላይ የሾቀበት ነገር ቢኖር ኃጢአት ነው።
የኔ ጓደኛ ሲሰብክ ለኃጢአት አንድ አርግ የሚል ስም አውጥቼለታለሁ አለ። ከለራይ ላይ የተማረ ያልተማረ ሁሉን ባሪያ የሚያደርግ ነጭ ሰካራም፣ ነጭ አመንዝራ ታገኛላችሁ። ጥቁርም፣ የአፍሪካም፣ ሁሉም አፍሪካዊ ሰካራም፣ አሜሪካዊ ሰካራም፣ በተጽዕኖ ያለ ሰው ታገኛል። ሁሉን አንድ ያደርጋል። ግን ደስ የሚለው ደግሞ አንድ አርግ አርጎ የረገጠውን ጠላት የሚነቅል ሌላ በነፃ አውጭነቱ የታወቀ አንድ አርግ ያለ። ክብር ለእግዚአብሔር ይሁን። በክርስቶስ አምነን ነፃ ስንወጣ ኢየሱስን ተቀብለው ነፃ የወጡ ሁሉ ከለር አይለያቸውም። የአፍሪካ አማኝ አለ፣ የአውሮፓ፣ የአሜሪካ ክርስቶስን አባት አድርጎ ፋሚሊ ውስጥ የተካተተ። ክብር ለእግዚአብሔር ይሁን። እግዚአብሔር ይባረክ። የሰላማችን ምንጭ እግዚአብሔር የተባረከ ይሁን። ሳምራዊቷ ሴት አላወቀችው። በኋላ ጌታ ምን አላት? የሕይወት ምንጭ ወንዝ ከሆዱ ይፈልቃል ሲላት ወዲያው ምን አለች? የማይገባ ስለሆነ ዋው ይሄ ውሃ ሁል ጊዜ ያገኝ? አዎ በቃ ንገረኝ፣ እኔ ሰልችቶኛል ይሄ በቀትር እየመጣው መቅዳት። እስቲል የምታስበው ለሰውነት ስለሚሆነው ውሃ ነው። ይሄ ነው የሆነው። ለሳይንስ አይገባ፣ ለአማኝ ለምድር ሰው አይገባ። በጣም ውስብስብ እኮ ነው። አጠጪው ራሱ አርኪው ራሱ ጥማቱንም መርኪያውንም ካልገለጠልን ድንብርብራችን ሲወጣ ይሄ የተጠማነውን ጥማት በማያረካ ነገር ውስጥ መርኪያ ስንፈልግ ብዙ ስንዞር ነው። ምን ዳንኪራ ቤት እንፈልጋለን፣ ሀብት ውስጥ እንፈልገዋለን። ደክሞን ነበር ወገኖቼ። መጣና ኖ ጥማት መንፈሳዊ ነው። የምትረካው በመንፈሳዊ ነገር ነው። ክፍተትህ በኃጢአት ምክንያት የመጣ ባዶነት ነው። እግዚአብሔርን ያሳት እሱን ያብራ። ታዲያ ማለት ገነት ውስጥ ሆኖ የተረበሸው ዋናው መርኪያ አንተ ስለሆንክ ነው። አዎ መንፈሳዊ ነው እንጂ ምድራዊ ቢሆን ኖሮ ገነት ውስጥ ስላለ እሶኬ እግዚአብሔር ባይኖረኝ ሊል ይችል ነበር። ገነት ውስጥ የሚያምር ገነት መናፈሻ ውስጥ እርካታ ማጣት ወገኖች ቢግዲል ለሰው የሚኖርበት ምቹ ቤት ሳይሆን በምንም ሁኔታ ሰላምን ከሚሰጠው ጌታ ጋር ተስማምቶ መኖር። ወገኖች ኢየሱስ ሳይኖራችሁ በትልቅ ቤት በጥሩ ኑሮ ከምትኖሩ ኢየሱስ ኖራችሁ ምክንያት የለሽ በሆነው እረፍት፣ በዚያ እረፍት በረንዳ ብትኖሩ ይሻላል። ምክንያቱም ወገኖቼ ሞር ኮንፊውዝ ትሆናላችሁ። ቤት አልኩኝ፣ ቤት ገዛው፣ መኪናዬ እኔ ራሴ ሃንድ ሜድ ነች፣ ዲስኮንቲኒው የተደረገ ሰዎች የማይገዟቸው በጥቂት ቁጥር የሚመረቱ አሉ፣ ለቢሊዮነሮች ሆን ብለው ሁሉ ቦታ እንዳይገኝ። ወገኖቼ ሱቅ ሲሄዱ ሱቅ አዘግተው ብቻቸውን የሚሸምቱ ሰዎች አሉ። ልክ ሲያዩቸው ሴሌብሪቲ ከሆኑ ልክ ሲገቡ በሩ ይዘጋል። በር አዘግተው ሾፕ የሚያደርጉ አንዳንዱን ነገር ሌላ ሰው እንዳይለብሰው ራሱ ኦርደር አድርገው ጥቂት ቁጥር ብቻ የሚመረትላቸው ሰዎች አሉ። ብሩና የምትባል የአንዲት ሀገር ፕሬዚዳንት እንዴት እንደሚኖር ሲናገሩ የግሉ ኤርፎርስ ዋን የሚባል የአሜሪካ ፕሬዚዳንት የሚጠቀምበት አውሮፕላን የራሳቸው አላቸው። ግማሹ ወገኖቼ በብዙ ሚሊዮን በወርቅ የተለበጠ ነው ውስጡ። ሌላ ከተገዛበት በሚበልጥ አይነት ሁኔታ ውስጡ የተቀየረ የሚነዷቸው መኪና 5 ቢሊዮን ዶላር አውጥተው ወደ 5,000 የሚሆኑ ብዙ አይነት ወደ 7,000 የሚሆኑ መኪኖች ያሏቸው ሁሉ የቤቱ መጠቀሚያ፣ ሌላው ሲንኩ ሳይቀር የቶይሌት መቀመጫ ሁሉ ወርቅ የሆነ በጣም የሚገርማችሁ በጣም ቢሊዮነር በጣም ሀብታም ሰው በነዳጅ ወገኖቼ ይህ ሁሉ ሆኖ መርኪያው ኢየሱስ ካልሆነ ውጫዊ ስኬት ረብሻው አይቆምም። እንዲያውም ኮንፊውዝ ትሆናላችሁ። መኪናዬ ወርቃማ የሆነ የገርሌ ፕሌን ያለኝ ራሴ የምነዳው። ሚስተር ኦባማ ምናሉ? ኤርፎርስ ዋን ሲበላሽ ማንን እንደምንጠይቅ አውቀናል፣ ራሱ እያበረረ የመጣ ሰው ተብሎ ስብሰባ ላይ ተጨብጭቦለታል። ይሄ ሁሉ ሆኖ ወገኖቼ ጥሩ ነገር ነው ይሄ ስኬት። ግን መንፈሳዊ ክፍተታችንን የገዛነው ፕሌን አይሞላው። ወገኖች እያጣጣልኩ አይደለም።
አንድ ወንድም ሲሰብክ ይህ ሁሉ ሕንፃን ያልፋል ምናምን እያለ ይሰብካል ጎዳና ላይ። አንዱ ምን አለው? ሚስማር የለሽ በሰው ሕንፃ ታሟርቻለሽ ብሎ በኩርኩም አለው። አሁን እንደሱ ሊመስል ይችላል። አሁን እያወራው ያለውት ይሄ ሁሉ አይጠቅምም ማለት አይደል። ትጉ፣ ስሩ፣ ገንዘብ ይኑራችሁ፣ ቤት ስሩ፣ ምንም ስንፍና አያስፈልግም። ትጉ ሰራተኛ ሆናችሁ ራሳችሁን አሳደጉ። አንድ ነገር ግን እንዳትረሱ አስጠንቅቃችኋለሁ። መንፈሳዊ ጥማት የሚረካው በመንፈሳዊ መርኪያ ነው። ክብር ለእግዚአብሔር ይሁን። ይችን ሴት እንደዚህ አላት፣ ባልሽን ጥሪ አላት። አልገባት አለ። ውሃ ስጠኝ አለችው፣ እንዳልመላለስ። አሁንም ይሄ ውሃ አልገባት። ምን ታርግ ወገኖች? ራሱ እግዚአብሔር ኢየሱስ ክርስቶስ ይርዳት እንጂ ስለ ጥማቱ ምንነት ማብራሪያ ካልተገኘ ሰው እንግዳውስ መርኪያውን ስጡኝ አይልም። ጥማቱንም አያቅም፣ መርኪያውንም አያቅም። አንድ የሀብታም ልጅ የራሷ መኪና ያላት ራሷ መንዳት የምትችል ከደበራት ደግሞ ሾፌሯ ተቀጥሮላት ሁሉ ነገር የሞላላት ሴት ነበረችና ያ ሁሉ ሆኖ ይሄ መንፈሳዊ ክፍተት ውስጧን አሰቃየው። የራሴ ነገር ኖሮኝ፣ የራሴ ሾፌር፣ የራሴ መኪና፣ የራሴ የውርስ ሀብት፣ በጣም የተንቀባረረ ነገር እያለኝ ይሄኛው ግን ባዶ ነው። አያችሁ፣ ከሱ ጎን ለጎን እንዴት ይሄዳል? በኋላ ሴትዮዋ ያደረገችው ነገር ራሷን አቃጠለች። አያችሁ፣ ደርሳ አይታ ሞር ዲሳፖይንት ነው የምትሆኑት። ሁሉ ነገር እጃችሁ ሲገባ ያ ጥያቄ ቀጣይ ነው። ኦኬ አገር ቀየርኩ፣ ባዶነት ያለ። ኦኬ ግራጁዌት አረኩ፣ ባዶነት ያለ። ኦኬ አገባው፣ ውስጤ ባዶ ነው። ፌመስ ነኝ፣ ቲክቶከር፣ ዩቱበር፣ ብዙ ቁጥር ውስጤ ባዶ ነው። አለመርካት። ዋው! ይቺ ሴት ያን ጥያቄ ጠይቃለች። በኋላ ራሷን አቃጠለች እና ብዙ ተቃጥላ ስለነበር መትረፍ በማትችልበት ሁኔታ ውስጥ ሆና ወደ ሆስፒታል ሄደች። ላስትሊ ወገኖቼ አንድ ዶክተር አገኘችና ምን ሆነሽ ነው ይህንን በራስሽ ላይ የጨከንኩ? እንዳየሁት ታሪክሽ አባትሽ፣ እናትሽ ምናምን ሁሉ ነገር አለሽ። አሁንም በብዙ ወጪ ነው እንክብካቤ የሚደረግልሽ። በጣም በሚገርም ትልቅ ሆስፒታል ነው እየታከምሽ ያለሽው። ምንድን ነው የሆነው? በምን ምክንያት ነው ራስሽን የምታጠፊው? ዶክተር ሁሉ ነገር አለኝ እንዳልከው፣ የምድር ነገር ጥያቄ አይደለም። ያ ሁሉ ሆኖ ምን ሚስ እንዳረኩ አላቅም። ጥማትና አለመርካቴ ግን ከዚህ ብልጥግናና ስኬት ጎን ለጎን አብሮ እየሄደ ነው። በጣም የሚገርማችሁ እስራኤል ከግብፅ ወጥተው ወደ ከነዓን በሚሄዱበት ጊዜ ከነዓንን በጣም ተሰብከዋል። ማርና ወተት ምታፈስ ተብሏል። እውነት ነው። ባሪያ የሆነ ሕዝብ ከመደብደብ ተርፎ የራሱ እርሻ ኖሮት ያውም የለማ ቦታ መኖር በጣም ብርቅ ነው። እሱም አንድ ድል ነው እና ኢያሱ ይዟቸው ወጣ። ከዛ በኋላ ብዙ በቃ 10 ሰላዮች መጥተው እረፉ፣ ምንም እናገኝ አይደለንም፣ ጠላቶቻችን እዛ ያሉት ረጃጅሞች ናቸው ሲሉ አለቀሱ በድንኳናቸው፣ ተስፋ ቆረጡ። በኋላ ግን እግዚአብሔር አሸንፎ ከነዓን አደረሳቸው። ከነዓን ሲገቡ ግን እርካታ አልተሰማቸውም። የረኩት ሰዎች እነማን እንደነበሩ ታውቃላችሁ? ምድራዊ ነገር የሰጠን እግዚአብሔር ሌላ ርስት አለው። በዚች ምድር የምትኖር ከተማ የለችንም ያሉ። አንዳንድ ጊዜ ምድራዊ ነገር እግዚአብሔር ሲሰጠን ወዲያው አይናችን ሊከፈት የሚገባው እንዴ ይህንን ያደረገ እግዚአብሔር ስለ ዘላለም ነገር የነገረንም እውነት ነው ብለን ምድራዊ ስኬትና የጸሎት መልሳችንን ትልቁን መልስ እንደምናገኝ ማረጋገጫ ሆኖ በዚያኛው እንድንረካ እንጂ አካላችን በሚገባበት ነገር አይደለም። ወገኖቼ ብዙ ጊዜ የምንገባበት ነገር አያረካንም። እኛ ውስጥ ገብቶ የተቀመጠ የእግዚአብሔር ልጅ ኢየሱስ የመንፈስ ቅዱስ ማደሪያ ስንሆን ያን ጊዜ ነው እሱ ገብቶ እኛ ውስጥ ሲቀመጥ የትም ባንገባ እርካታ አለን።
ያለሱ ግን የትም ተሳፈሩ፣ የትም ግቡ፣ የትም አገር ጠይቁ፣ እረፍት የላቸውም። ለዚህ ነው ወገኖቼ እዚያ ገብተው በቃ ሰላም የላቸውም። ይሄ ነው በቃ መጨረሻው። አዎ የተባለውን አይነት ነው። ማርና ወተት የሚያፈስ እስኪባል ድረስ የዘነበ ያህል ምርቱን ቆፈር ሲያረጉት ቡም የሚል ብዙ ፍሬ የሚሰጥ ነው። ማርም ወተትም እንደ ዘነበ ያህል ነው የሚባረኩት። የተባለውን አይነት ነው። ግን ያ መንፈሳዊ ጥያቄ አላቸው። ሌሎቹ ሊመጣ ያለውን ዓለም መሰረት ያላትን ከተማ ይጠባበቁ ነበር። እግዚአብሔር ይመስገን። በዚህ ምድራዊ ነገር ምሳሌነት ያለውን ዋናውን የእግዚአብሔርን ያዘጋጀውን የዘላለም ርስት እሱን ድሪም ያደርጋሉ። ይሄ የሚገቡበትን ቦታ አሸንፈው ሲገቡ ያንን ለማየት ምክንያት ያደርጉታል። እግዚአብሔር የተመሰገነ ይሁን። አቤቱ እርዳታው ከሰማይ የሆነ በልቡ የላይኛውን መንገድ የሚያስብ ሰው ምስጉን ነው ይላል። የምትረዳው ነገርን የምታሟላለት እዛ ጋር ሆኖ ግን ዘላለምን የሚያስብ ወገኖቼ የሆነ ነገር እግዚአብሔር ራሱ እንዳረገው በሱ እንደተደረገ ስታስቡ ዋው ይሄ የሚያልፈውን ነገር ከሰጠኝ ዘላለማዊው ነገር ለካም እውነት ነው በዚህ አየሁት በሉ። ስለዚህ ገብተው ተጨነቁ። ኢያሱ ሲመጣ ምን አለ? ኢያሱ አሳርፏቸው ቢሆን ኖሮ ከዚያ በኋላ በዳዊት አፍ እንደገና ቀን ቀጥሮ ስለ ሰላም ባላወራ፣ ስለ እረፍት ባላወራ ኢያሱ ወገኖቼ ከምድራዊ ባርነት ነው ነፃ አውጥቶ አካላዊ ነፃነት ወደሚሰጥ ከነአን የሚያስገባችሁ። እግዚአብሔር የተመሰገነ ይሁን። ያም ትልቅ ድል ነው። ጨካኝ መሪ እየረገጠ ከተማ ምሽግ የሚያሰራውን ፈርዖን የረገጠውን ሕዝብ አምጥቶ በነፃነት እንዲኖር እግዚአብሔር ካስቻለው እሱም ድል ነው። የድሎች ሁሉ ድል ግን መንፈሳዊ ነፃነት ነው። ጆሹዋ የሚለው ኢየሱስ የሚል አይነት ትርጉም አለው። እግዚአብሔር አዳኝ ማለት ነው። የኢየሱስም ስም እንዲሁ ነው፣ አዳኝ ነው። እግዚአብሔር ይመስገን። የብሉይ ኪዳኑ ጆሹዋ ሰውን ከምድራዊ አካላዊ ባርነት አውጥቶ ወደ አካላዊ ነፃነት ይዞ ይገባል። መንፈሳዊ ነፃነት የሚሰጠው ግን የአዲስ ኪዳኑ ጆሹዋ ነው፣ ከጨለማ አውጥቶ ወደሚደነቅ ብርሃን። ይሄኛው ነፃነት አካላዊ እንቅስቃሴ የለው። እዛው ቤት እያለን መንፈሳዊ ሙቭ እናረጋለን፣ ከጨለማ ወደሚደነቅ ብርሃን፣ ከጨለማው ስልጣን ወደ እግዚአብሔር ልጆች ወደ እግዚአብሔር የፍቅር ልጅ መንግሥት አፈለሰን ይላል። ፍልሰቱ አይታይም አካላዊ ስላልሆነ፣ እንደሱ ነው የሆነው። ከጨለማ ወደሚደነቅ ብርሃን ክርስቶስን ስናገኝ ከባርነት ወደ ነፃነት፣ በሰይጣን ከመረገጥ ተርፎ ራሱን ሰይጣንን ወደ መርገጥ ከፍታ። ክብር ለእግዚአብሔር ይሁን። እሱ ነው የሆነው። የጆሹዋ ነፃነት አካላዊ እንጂ ውስጣዊ እርካታ አይሰጣቸውም። ጆሹዋ ወስዶ ብሉይ ኪዳኑ ከባርነት አውጥቶ ከሙሴ እጅ ተቀብሎ 31 ነገሥታትን ድል እየነሳ ይሄድ ነበር። ምድራዊ ነፃነት በብሉይ ኪዳኑ ኢያሱ ይገኛል። መንፈሳዊ ነፃነት ግን በአዲስ ኪዳኑ ጆሹዋ ነው። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። ከጨለማ ወደሚደነቅ ብርሃን ያስጓዘን የአዲስ ኪዳኑ ጆሹዋ ነፃ አውጪው ኢየሱስ ነው። ሃሌሉያ። ይሄ ነው ወገኖቼ። ኢያሱ አሳርፏቸው ቢሆንስ ኖሮ በአካል አርፈዋል፣ ባርነታቸው ሄደዋል። መንፈሳዊ ረፍት ግን በኢያሱ ተጋዳይነት አይመጣም። ብዙ ሰው ወገኖቼ በፖለቲካ ለውጥ በጥሩ መንግስት መምጣት አገር የሚያርፍ ይመስላቸዋል። ጥሩ ነው እሱ ነገር፣ እግዚአብሔር ያሳርፈን፣ ኮምፕሌን የማናረግበት ዘመን በመጣልን እሱ ጥሩ ነገር ነው። አካላዊ እረፍት እንጂ መንፈሳዊ እረፍት በፖለቲካ መሪዎች መምጣትና መሄድ አይመጣም። ትልቁ ነፃነት መንፈሳዊ ነው። ኦ ሃሌሉያ። ጆሹዋ እግዚአብሔር ይመስገን በሱ ተጠቅሞ የተነገረውን ምድራዊ በረከት የሚገኝበትን ቦታ ጠላትን አስወግዶ መውረስ አስችሏል። ወገኖቼ የጆሹዋ ጦርነት በዚያ ስፍራ ያሉትን ጠላቶቻቸውን አስወግዶ የነሱን መውረስ አስችሏል። አዲስ ኪዳን መንፈሳዊ ነፃ አውጫችን ግን
በላዩ ላይ የቆመውን ጠላት ገርስሶ እሱ የረገጠውን ነጥቆ ሕይወት እንዲኖረን አድርጓል። እግዚአብሔር የተባረከ ይሁን። የሰላማችን ምንጭ እሱ ነው። ያቺ ሴት እንደዚህ ያለችው ዶክተሩን፣ አንድ ሚስ ያረኩት ነገር አለ። ይሄ ሁሉ ሀብት የዘመዶቼ የእኔ እያለኝ ውስጤ ባዶ ከሆነ ሚስ ያረኩት ነገር አላለች። መንፈሳዊ ጥማቷን ባለቀ ሰዓት ዶክተሩ ነገራት። እሱ ዶክተር ቢሆንም እሱ ጥሩ ኖሮ ቢኖርም ጨምሮ መንፈሳዊ ጥማቱን የሚያረካውን ኢየሱስን ስላወቀ አምሶሪ ልትተርፊ በማትችይበት ሰዓት ባገኝሽም ያ መኪና ነድተሽ ሀብት ወርሰሽ ያልሞላሽው ቫኪዩም ማለት ሰው በኤደን ገነት ከእግዚአብሔር ሲጣላ የጀመረው ባዶነት ነው። እርሱን ማጣት ባዶ ካረገው እሱን በማግኘት ይሞላል። ስለዚህ ሁሉ ነገር ኖሮሽ ዲስአፖይንት ሆነሽ ራሽን እስክታቃጥይ ድረስ ኮንፊውዝ የሆንሽበት መንፈሳዊ ጥማት ነው። የተጠማሽው ሳታቂ እርሱን ነው። የምትረኪው ደግሞ እሱን በማወቅ ነው። ግን ቢሆንም ደግሞ በምድር የተቃጠልሽው ብዙ መቃጠል መኖር ባያስችልሽም ከጥቂት ጊዜ በኋላ ብትሞችም በቀረሽ ጊዜ በሱ ረክተሽ እርሱ ወዳለበት ቦታ ስጋሽ ወደ አፈር ሲሄድ መንፈስሽ ወደ እሱ ይሄዳል። በኋላም በፍጻሜ ትንሣኤ አግኝተሽ በቀረሽ ዕድሜ በእረፍት ትኖሪያለሽ። ምድር ላይ ኖረሽ አውቀሽው ውስጥሽ ረክቶ ባለሽ ሀብት ደግሞ እንጆ ያረገሽ ብትኖሪ የውስጥሽ ጥማት ኑሮሽን አበላሽቶብሽ ዲስአፖይንት ሆነሽ ራስሽን ባታጠፊ ጥሩ ነበር። ክፍተቱ ግን የሚሞላው በክርስቶስ ነው። ይህንን ኢየሱስን የሕይወትሽ ጌታ አርገሽ አንግሽው አላት። ሲምፕል ጸሎት። ጌታ ሆይ በኤደን ገነት በተሠራው ኃጢአት እኔም በግርሌ በሠራሁት ኃጢአት ካንተ ጋር ተለይቻለሁ። ኢየሱስ ደግሞ የኃጢአቴን ዕዳ ከፍሎ በእርሱ በማመን የእሱን ጽድቅ ላስቆጥር ሞቶልኛል። ስለዚህ ይህንን አምናለሁ። ልክ ይህን ጸሎት ስንጨርስ ወገኖቼ ያ መንፈሳዊ ጥማት በመርኪያው ይረካል። ያን ጊዜ ረፍ እንላለን። ብዙ ጊዜ ምስክር ናቸው በክርስቶስ አምነው የዳኑ ሰዎች ከዚያች ቀን ጀምሮ ኖረኝ አልኖረኝ ውስጥ ያረፈ ነው። ይህ ልዩ ሰላም ነው ወገኖቼ። ብሶታችንን ያስረሳል። ማጣታችን ላይ ፎከስ አድርገን ኦኦ እንዳንል ያንን የሚያስረሳ ሆነልን ወገኖቼ። ክብር ለእግዚአብሔር ይሁን። ይህንን መልእክት ነው የምነግራችሁ ወገኖቼ። ኢየሩሳሌም ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። በኋላ ያቺ ሴት አልገባት ሲል መንፈሳዊ ጥማቷ የተንከራተተችበትን ነገር ጠቅሶ በሱ በኩል አንድ ሰው እየነገረኝ ነበር፣ ሐኪም ነበርና በበሽታው በማወቅ በኩል ሰውየውን ማዳን ካልተቻለ እሱን የሚመስልን በሽታ የሚያክሙ መድኃኒቶችን በመሞከር በመድኃኒት በኩል ደግሞ ሲነቀል ይሄ ነበር የምንልበት አሰራር አለን አለ። ስለዚህ ይህችን ሴት ስለ መንፈሳዊ ጥማት ምናምን ቢያወራት ስለማይገባት ባልሽን ጠርተሽ ነይ አላት። ባል የለኝም አለችው። እንግዲህ መንገዱ ይሄ ነው ወገኖቼ። ሚስት መቀየር የሚፈልግ ሰው የሚያደርገው ነገር ወደ ክፍለ ሀገር መሄድ ሾፌር ከሆነ ቀለበቱን ቀደም ብሎ ማውጣት ነው። ሲንግል ነኝ ብሎ ማግባት መቀየር ሲያስቡ እንደ ሲንግል አክት እያደረጉ ነው። ይችም ሴት ወገኖቼ የሚመጣ ወንድ ሁሉ ከመጣ ከሱ ጋር አዲስ ነገር ጀምራ ያንን ማባረር ልማዷ ስለነበር አሁንም ሲመጣ ያየችውን ኢየሱስን እንደ ሕይወት ጌታ ሳይሆን እንደሚቀየር ባል ነው አፕሮች ያደረገችው። ኢየሱስ ግን ሰባተኛ ባል ሊሆን የመጣ ሳይሆን መንፈሳዊ ጥማትን በራሱ ሊያረካ የሚችል የዘላለም የሕይወት ምንጭ ነው። ባል የለኝም አልሽ? አዎ፣ ይሄ ጥማትሽ አይደል? 6ኛ ባል ላይ ያደረሰ 5 ባሎች ነበሩ፣ ፈተሻቸዋል። አንደኛው አለ፣ እሱም አይቀርለትም። በቃ ድብልቅልቋ ወጣ።
መሲህ እንደሆንክ ይመስለኛል። ቀደም ብላ እኮ ስለ ሃይማኖት ተከራክራለች። አንዳንድ ጊዜ ወገኖቼ ከሰላሙ ምንጭ ጋር በትክክል ያላገናኛችሁ ሃይማኖትና የሃይማኖት መሪ ምንም ብትሰበኩ አያረካችሁ። ሃይማኖት እያለንም እንረበሻለን። ሃይማኖቱ የሚለው ስርዓት ባለቤቱ እግዚአብሔር ካልሆነ አክርረን ብናደርገውም በዚያ የተመሰገንን የሃይማኖት ስርዓት ጠባቂ ብንሆንም ከዛ ከከረረ የሃይማኖት ስርዓታችንም ጋር እንረበሻለን። አንዳንድ ጊዜ አለመታደል ሆኖ ከሆስፒታል ውጭ ታማችሁ በአምቡላንስ ስትሄዱ ጥሩ ያልሆነ ዶክተር ደግሞ ሚስ ዲያግኖስ ካረጋችሁ ጭራሽ እዛው ትሞታላችሁ። ሆስፒታሉ በራሱ አያድንም። እቺ ሴት ታወራለች፣ አባቶቻችን በዚህ ሰገዱ ምናምን እያለች በጣም የሚያሰለች ሰላም ባላልሰጠው ሃይማኖት ሲለፈልፍ የሚውል ሰው ብዙ ነው። እኔም ማወራለት ኢየሱስ ግን ሰላም የሰጠኝ ነው። ተቀምሶ ተጣጥሞ ወገኖቼ ለክርክር ለመርታት አይደለም ስለ ኢየሱስ የምንሰብከው። ቀድመን ቀምሰ ነው አርፈንበት ነው። ብዙ ሰው የሚከራከርለት ሃይማኖት ያልረካበትን የሚያፍርበትን ሰላም ያላገኘበትን ወገኖች የተጠቀምንበትን የጣፈጠንን እንዲያውም ተከራካሪ ሆነን አይደለም እዛ የመጣ ነው። እኛ የቀመስነው ነገር አያምልጣችሁ ብለን ነው ያመጣ እናንተ ጋር። ሰው ለክርክር ይሄዳል፣ ለማይጠቅመው እውነት ላልሆነ ሃይማኖቱ የዲቤት ኤክስፒሪየንሱን አዳብሮ ይሄዳል። ወገን በነገራችን ላይ ቲክቶክ ላይ ፌስቡክ ላይ መርታትም አይደለም ቁም ነገሩ። ለሲኦል ተረተን በዲቤት ችሎታችን በሌለን እውነት ልንረታና በደጋፊዎቻችን አሁን ቲክቶክ ላይ አንበሳ ሊወርድልን ይችላል። ኮንቴክስቱ ይገባቸዋል። ክርክር አይቻለሁ። በቃ ደጋፊ በቃ ለዚህኛው በቃ የሚወረወር ነገር አለ። የሆነ ምልክት አለ፣ አሞራ ይመጣል፣ ኮፍያ ነገር፣ ከዛ ጺምና ምናምን። በጣም ከባሰ ደግሞ ብዙ ስጦታ ያለው ደግሞ አንበሳ እያለ ይመጣል። ወገኖቼ ቲክቶክ ላይ አይደለም ድሉ። ብዙ ዲቤት በማድረግ የታወቁ በሌላቸው እውነት ያልተዘጋጁ ባለ እውነቶችን አፋስ ይዘው ሲሞቱ ግን በሲኦል የተዋጡ ወገኖቼ። አንድ ሼክ የነበረ ሰው ሞቶ ወደ ሲኦል ይሄዳል። እሱ ራሱ የተናገረው ነው። የተመሰገንኩ ነው አለ። ለክርክር እንዲመቸኝ የአይሁዶችን የክርስቲያኖችን መጽሐፍ በእንግሊዝኛው ብቻ አይደለም በዕብራይስጥ አንዱ ሜንቱር የሚያደርገኝ ሰው ጥሩ ተከራካሪ ከሆንክ ዕብራይስጡንም ግሪኩንም በደንብ አጥናና ሞግታቸው ተብሎ ለሃይማኖቱ መካች የተባለ የተከበረ ሰው ነው። ልብ ድካም ገጥሞኝ እንዳወደቅኩ አለ። ወሰዱኝ አለ። ልክ ሆስፒታል ስደርስ ነፍሴ ከስጋ ወጣች። በኋላ በሞታችን ጊዜ የሆነ 2 መልአክ መጥቶ ይወስዳችኋል የተባለው ነገር ነበርና እነሱን እጠብቃለሁ የለም አለ። ከወጣሁባት ጊዜ ጀምሮ የተከራከርኩበት እውነት የመሰለኝ ነገር ሁሉ ፉርሽ ሆነ አለ። ወገኖቼ ሞተው ሲኦል የገቡ ሰዎች ቢመጡ ሃይማኖት ይቀይራሉ። ሃይማኖታቸው ኢየሱስን መከተል ይሆናል። ይሄ ሰው ሲናገር ምን አለ? ወዲያው ነፍሴ ከስጋዬ ተለየች። ያ የሚጮኸው መሳሪያ ጸጥ አለ። አናውንስ አረገ ዶክተሩ። እዛ ቤተሰቦቼ ይጮሃሉ አለ። እያዩኝ ጸጥ አልኩ አለ። እዛ ጸጥ ብልም በሌላ አካል ነበርኩ። ከዛ በሚገርም ሁኔታ ወደሚዘገንን ሲኦል ወደሚባል በስጋ በአእምሮ ልገልጠው የማልችለው ቦታ ተወሰድኩኝ። ከዚያ በፊት ኮመንተሪ የጻፉልን እኛን ስሉ የሆነ ዲቤት አራጊ ያደረጉን መሪዎቻችን ቀድመው የሞቱትን በመንፈስ ሆነው በጣር ቦታ አገኘኋቸው። ሁሉም ተጸጽተዋል አለ። ኡኡ ይላሉ። ከዚህ የሚያወጣንን ኢየሱስን ሽንጣችንን ገትረን አምላክ አይደለም ስንል ኖረን ይሄው ከስረን እዚህ ውስጥ አለን። ያሳዝናል ወገኖቼ። በምድር ላይ ብዙ ሃይማኖቶች ዋናው ነገር ላይ ነው የሚያስታቸው ሰይጣን።
ኢየሱስን የሚያስንቃችሁ ሰይጣን ነው። ምክንያቱም የሰይጣን መሻር ያለው በኢየሱስ ነው። ኢየሱስ ሲገባህ ሰይጣን ሌጋል ሆኖ መርገጥ አይችልም። ለሰይጣን ራስ ምታቱ ምንም ቢሰበክ አይቸገርም። ኢየሱስ ከተሰበከ ግን ውሸቱ ይጋለጣል። ከተሻረ 2000 ዓመት ሆኖታል። ሰው በክርስቶስ ምክንያት ዕዳው ተከፍሎለታል። መረጃውን ከሰማ የክርስቶስን ጽድቅ ያደረግና የእግዚአብሔር ልጅ ሲሆን ሰይጣን ከሱ ይርቃል። ይልቁኑ ያመለጠውን ሰይጣን ወደሚረግጥበት ከፍታ ያወጣዋል። ኦ ድንቅ ነው ወገኖቼ! እግዚአብሔር የተመሰገነ ይሁን። ይህንን ስለሚፈራ አደጋዎች፣ ስህተቶች፣ ጭቅጭቆች፣ ንቀቶች፣ ክርክሮች በዚህ በኢየሱስ ክርስቶስ መጽሐፍ ቢጻፍ ወገኖቼ እሱን የሚሸፍን መጽሐፍ የሃይማኖት መጽሐፍ የሞላው በአጋጣሚ አይደለም። ትጉ ሰዎች ስለ ጻፉት አይደለም። ሰይጣን ኮርጆ ነው። 40 የሚያክሉ ሰዎች ሕይወት ሰጪ መጽሐፍ በመንፈስ ቅዱስ ተመርተው ሲጽፉ አየና ጋኔን የሚነዳቸው ሰዎች ቅዱስ የሚባል ቅዱስ ያልሆነ መጽሐፍ ጻፉልን። በደንብ ብታጠኑ የክርስቶስን እውነት የሚቃረን ነው። መጽደቅ በኢየሱስ ነው ይላችኋል። ሌላው መጽሐፍ ሌላ መንገድ ይነግራችኋል። አምልጡ። የሰላማችሁን ምንጭ፣ ለሁሉ የተሰጠ የእግዚአብሔር ሰላም ምንጭ ኢየሱስ አለ። ሰውየው ሲናገር ሁሉም ተጸጽተዋል አለ። ለዘላለም ላይወጡ ከሆነ ዘመን በኋላ ፍርድ ፊት ቆር ነው። ስማቸው በሕይወት መዝገብ ስላልተጻፈ ወደ ዘላለም እሳት ይሄዳሉ። ያ ሰው ሲናገር እዛ ብቻ አይደለም የሄድኩት አለ። ወደ ሌላና ወደ ተሻለ በክርስቶስ አምነው በሰላም የኖሩና በሥጋ የሞቱ የቅዱሳን መንፈሶች ወዳሉበት ሄድኩ አለ። ሰው ስም ይጠቅሳል። ሰውየው አንቶኒዮ የሚባል ቄስ አንቶኒዮ በእኛ የተገደለ አክራሪ ሆነን የገደል ነው እዚያ በድምቀት አለ። አንድ ልብስ ሰፊ ነበር ማወራው፣ እየናኩኝ የምከራከረው፣ ብዙ ዲሳፖይንት ያረኩት፣ እሱም ቀድሞ ሞቶ በክብር አለ። በኋላ ወገኖቼ የእኔ ዕጣ ፈንታ መወርወር ነው ብዬ ይገባኛል ብዬ ሰዓት ስጠብቅ ለእኔ ግን እድል ተሰጠኝ። ተመለስና ሄደህ ይሄንን ወንጌል ስበክ ተባልኩኝ። መጣሁ። የቦርድ አባላትን መሪዎችን ሰበሰብኩ። እኔ ሰብሳቢያቸው ነኝ። ሁሉን ነገርኳቸው። ከዚያ አናውንስ አረጉ። አእምሮ ታሟል ተብለው አባረሩኝ አለ። ከሰላሜ ጋር ወደ ሌላ አገር ሄጄ ጌታን አገለግላለሁ አለ። ክብር ለእግዚአብሔር ይሁን ወገኖቼ። የሰላም ምንጭ ሃይማኖት ስላለን አንረካም። ከሚያረከው ጌታ መረጃ ጋር የማያገናኙ የሃይማኖት መሪዎች አክስረውናል ወገኖቼ። ሰው በሃይማኖት ዙረት ውስጥ የሚሄደው እየዞረ ሌላ እምነት ውስጥ ጠልቆ የሚገባው ብዙ ሰው ኢየሱስ ጋር መጥቶ ይቀራል ወገኖቼ። የክርስቶስ አማኞች እየበዙ ቁጥራቸው የጨመረው ስለሚናገሩ ንግግር ስለሚችሉ አይደለም። አምላክ ይፈተሻል። ሰላም ያልሰጠ አብረነው የኖርነውን ትተን ወደ ሰላም ጌታ ስንመጣ እንገላገላለን። ኢየሱስ ጋር ስንደርስ ያንን ኢየሱስን በቅጡ ለመኖር እንጥራለን እንጂ ሙከራችን እዚያ ጋር ያቆማል። ክብር ለእግዚአብሔር ይሆን። እርካታችን ጸጥ ይላል። ጥማታችን ወገኖች ኢየሱስ በሌለበት ሃይማኖት ያለ ሰው ይሞክራል። የሃይማኖቱን ስርዓት ይሞክራል። ሁሉን ይቀምሳል። በዛ ዙረት መጥቶ ክርስቶስ ጋር ሲመጣ ግን የውስጡን ቫኪዩም ግጥም ሲያደርገው ሃሌሉያ ግልግል። በክርስቶስ ያመነ ሰው ከደከመ ይደክማል እንጂ ቦታ አይቀይርም። የእርካታ ምንጭ ኢየሱስ። ይቺ ሴት ትለፈልፋለች። እኛ ሃይማኖት እንደዚህ ክርክር ምናምን አልረካችም እኮ። በቃ ያበደች ሴት ሆና ደግሞ ወገኖች ያልረካ የተረበሸ ሆኖ ደግሞ ስለ ሃይማኖቱ የሚከራከር የተረበሸ። የረካንበትን ኢየሱስን ነው። ስለ ሰላም የሚያወራ ሃይማኖት እስቲፈልጉ በድርቅና ልንከተለው እንችላለን ወገኖቼ። አንድን ትልቅ ዛፍ አምላክ ካረጋችሁት በእናንተ ሊወደድ ይችላል። ከሱ ግን የሚመጣ ፍቅር የለም፣ ሰላም የለም ወገኖቼ። ሰው በድርቅና ከሚከተለው አምላክ ምንም የሚያገኘው ነገር የለም። ሕያው አምላክ ስታመልኩ፣ እናንተ ስታመልኩ ከሱም ሕይወት ይመጣል። ክብር ለእግዚአብሔር። በድርቅና የምንከተለው አይደለም። ስንጮህ የሚሰማ
በመከተላችን ያሳረፈን የሰላማችን ምንጭ እርሱ ለዘላለም የተባረከ ይሁን። ሃሌሉያ። ይቺ ሴት ትናገራለች፣ እግዚአብሔር ይመስገን፣ እንደዚህ አባቶቻችን በዚህ ይሰግዳሉ። ጌታ እንደዚህ አላት፣ አሁን ሆኗል። እግዚአብሔርን የሚያመልኩት በእውነትና በመንፈስ ነው፣ በቦታ አይደለም። ቦታው ጋር ሄዶ በመሄድ ቅዱስ መሆን ቀርቷል። ድሮ በነበረው ዘመን መቅደሱ ጋር ተሄዶ ይጸለይ ነበር። ሕዝቤ ራሳቸውን አዋርደው በዚህ ቢጸልዩ በሰማይ ሆኜ ሰማለሁ፣ ጦርነትን ምን እንሽራለሁ። ቦታው በራሱ ስትሄዱ ለጸሎት መልስ ምክንያት ነው። ለዚህ ነው በምርኮ ሀገር በኢየሩሳሌም ትይዩ መስኮታቸውን የሚከፍቱ። አዲስ ኪዳን ስትመጡ ግን እዚያና እዚህ ነው አይባልም። በክርስቶስ ስታምኑ ሕጉን በልቦናችን ላይ ይጽፋል። ሰውነታችንን መቅደስ አድርጎ በእውነትና በመንፈስ በስፍራ ሁሉ ይመለካል፣ ጊዜውም አሁን ነው አላት። ዋው እንዴት ደስ ይላል ወገኖቼ! ድብልቅልቋ ወጣ። ይቺ ሴት ሰላም የሚሰጣትን ጌታ ከጥማቷና ከመርኪያዋ ጋር ተገናኘች። መርኪያዋን ጥማቷንም ዲፋይን አረገላት። አይገርምም ወገኖቼ? አልገባትም። ሌላ ውሃ መስሏት እንግዳውስ መመላለስ እንዳቆም መልኩን የቀየረ ሌላ ውሃ ስጠኝ ትላለች። እሱን ወገኖች መገለጥ ሳይንስ አያውቀውም። ዓለም መረበሹን እንጂ መርኪያውን አያውቅም። እግዚአብሔርን ስለካደው በላዩ ላይ ቆልፏል። ሰው አዳም ማውራት የቻለው ረብሻውን ነው፣ እንቅልፍ ማጣቱን ነው፣ ሀፍረቱን ነው የሚያወራው። እግዚአብሔር ግን ምን አለው? አትብላ ያልከውን ፍሬ በላህን? በጣም ደስ ይላል ወገኖቼ። ወንጌል ፔንኪለር አይደለም። ሆስፒታል ሂዱ የሚደረጉ ትሪትመንቶች በሙሉ ዋና ትሪትመንት አይደሉም። የሆነች ሴት አበደች ማለት ነው። አእምሯ ተቸገረ። ሰላም ማጣቷ ክርስቶስን ማወቅ ባለመቻሏ የመጣ ነበር። ሆስፒታል ሄደች። ያንን ጭንቀቷን ካልም የሚያደርግ ሳይድ ኢፌክቱ ብዙ የሆነ መድኃኒት ሰጥተዋታል። ባሏ ድንገት ደወለልኝ፣ ወደ እኔ ላከ። ከዛ በኋላ አገኘኋት፣ ኢየሱስን ሰበኳት። መድኃኒት አቆሚ ወንጀል ነው፣ እንድትቀጥል ነው ያረኳት። ነገር ግን ራሳቸው ዶክተሮች አሁን ያገኘሽው ሰላምና እርጋታ መድኃኒት የሚያስጥል ነው ብለው እኔም ሳልነካካ መድኃኒቱን አነሱላት። እውነተኛው ትሪትመንት ከእግዚአብሔር ጋር በመታረቅ 3 ወር መተኛት ያልቻለ ሰው የረፍቱ የጭንቀቱ ምክንያት መንፈሳዊ ስለነበር ተገናኝተን ትንሽ ነው ያወራ ነው። ቤቱ ሲሄድ ወገኖቼ ጦሽ ብሎ ነው የተኛው። ከ3 ወር በኋላ ወገኖቼ ትሪት ያደረግበት የነበረው መድኃኒት ሁሉ አቅም አጥቶ ነበር። እገዛለሁ አለ፣ ዶዙን እጨምራለሁ። ምን ሊሆን ያ ሰው ይሞት ነበር ወገኖቼ። እንቅልፍ ማጣቱ ከጨመረ ሱሳይዱም ይመጣል። ጭንቀቱ ብዙ ነው። ወዲያው ትንሽ ነገር ነው አንድ ፊክስ የሚያረጋትን ነገር ቁጭ ብለን አወራን። ከዛ ስሰብክ በስብከቴ ውስጥ ያንን የረፍቱን ምክንያት ልክ ሲያስተካክልና ከእግዚአብሔር ጋር ትክክለኛ መታረቅ ሲታረቅ ከ3 ወር በኋላ ሄዶ ነው የተኛው። ወገኖቼ ትክክለኛው ክሊኒክ በወንጌል በኩል ነው። ከዚህ በፊት ይወስዳቸው የነበሩ ነገሮች ደክመውብኛል አለ። ማስተኛት አቁመዋል። ወደዚህ ስመጣ ስትሬት 36 ሰዓት ነው ያልተኛሁት። በኋላ ምን አሰብኩ? አልጋ ላይ ካልተኛው ለምን ገንዘብ ሜክ አላረግበትም ብዬ ያለማቋረጥ መስራት ጀመርኩ አለ። ወንበር ላይ ተቀምጬ የምሰራበት ቦታ 36 ሰዓት ፈጅቶብኝ አብሮኝ የሚሰራ ሰውን በአጋጣሚ ድሮ የምናውቅህ አገልጋይ ስለነበር እናቴም ቤተሰብም ያውቅሃል ሰምቼ ነው የመጣሁት ፕሮግራም ለመካፈል፣ ምንም ላረግ አይደለም። የፕሮግራም ስኬጁልን ወስጄ ጊዜ አመቻችቼ ለመምጣት ነው አለ። ፊቱ ጠውልጎ አዝኖ ነበር የመጣውና ኦኬ በዚህ ሰዓት ፕሮግራም አለን፣ ግን አሁን ግባና አስተምራለሁና እሱን ተካፈል ብየው በዛ ውስጥ በተገኘች ብዙ ሰዓት ባልፈጀች፣ ሁሉም መልእክት አይደለም እሱን አድሬስ በሚያደርግ መልእክት ተፈውሶ ሄደ። እግዚአብሔር ይባረክ። ወገኖቼ ሃይማኖታችሁ አሳርፏችኋል? የሃይማኖት መሪዎቻችሁ እውነተኛውን መረጃ ነግረዋችኋል? እኔ አዝናለሁ። በየቲክቶኩ ከሚያድነው ጌታ ተቃራኒ የሆነ የእሱን ጊዜ በሚሻማ የተለያየ ትምህርት
ምስባኩ ተሸፍኗል። ለዚህ ነው ሰው ተወልዶ እስኪያረጅ ድረስ ስለ ኢየሱስ ባዕድ የሚሆነው። ሃይማኖት እያለው ትጉ የሃይማኖት አስተማሪ፣ አንደበተ ርቱዕ፣ አንቱ የተባሉ ሂሮ የሆኑ ግን ከሰላም ምንጭ ጋር የሚያገናኘው መረጃ የሌላቸው ወገኖች፣ የሰላማችን ምንጭ ጋር ያስተዋወቀን ሃይማኖት የሰበከን ሰባኪ እግዚአብሔር ይባርከው ገላግሎናል። እግዚአብሔር የተመሰገነ ይሁን። ይሄ ነው እውነቱ። ለሰላምሽ የሚሆነውን አላወቅሽም አለ። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺንም በአንቺ ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ። በአንቺ ውስጥ ድንጋይ በድንጋይ ላይ አይተውም። የመጎብኘትሽን ዘመን አላወቅሽምና። ወገኖች፣ የኢየሱስን ሰው ቸል ሲል የፕሬዘንት ታይም ሰላም ሁሉ ያረጋል፣ ፍጻሜውም የዘላለም እሳት ነው። እግዚአብሔር ለዘላለም የተባረከ ይሁን። ወገኖች፣ ይሄ መልእክት መንፈሳዊ ጥማታችሁን ይነግራችኋል፣ መርኪያውን ይነግራችኋል። ያቺ ሳምራዊቷ ሴት ተገላገለች፣ ኢየሱስን ተዋወቀች። ከሱ አልፎ ተርፎ ወደምትጠጣበት ወደ ጭፈራ ቤት የሄደች ይመስለኛል። ጉዴን የነገረኝን ተመሳሳይ ባለ ጉዶችን ያንን መረጃ ልትነግራቸው፣ ቢጤዎቿን አብረው የተረበሹ የተናቁ ሕይወት ምስቅልቅል ወዳለባቸው አርፋ ወደ ማሳረፍ እግዚአብሔር ይባረክ ሄዳ ሰብስባ መጣቻቸው። እነሱም መልእክት ሰሙ፣ ሕይወቷ ተለወጠ። አሁን የመጨረሻው ለፍች ያዘጋጀችው ባል አረፈ ማለት ነው። አሁን ሰበብ አይፈለግበትም። በክርስቶስ መንፈሳዊ ጥማቷን ስላረካች ባሏ ሊሰጠው የሚችለውን ከባል የሚገኘውን ነገር እየተቀበለች እሷም ለባሏ እየሰጠች በክርስቶስ ውስጧን አርክታ መቀጠል ትጀምራለች። ሌላ ባል መቀየር ይቋረጣል፣ መንከራተት ይቋረጣል። ከሆነ ነገር ላይ የሰላም ምክንያት መፈለግ ያቆምና ሰርተን ለመብላት ሀገር እንቀይራለን እንጂ በአሜሪካ ለማረፍ ዲቢያን ሞላ የደሞዛችንን ልክ ለመጨመር እውቀት ለመሰብሰብ ዲፕሎማንትተን ወደ ዲግሪ ማስትሬት ፒኤችዲ እንላለን እንጂ በግራጁዌሽን ቀን የመንፈሳዊ ጥማት እርካታ ኤክስፔክት አርገን አንረካም፣ አንፈልግም። ክብር ለእግዚአብሔር ይሁን። ሰለሞን ሁሉን ሞከረ አይደል? አዝማሪ ያዘጋጀው፣ ገነት አበጀዋል። በጣም ቢሊየነር፣ በዘመኑ ካለ ቢሊየነር የላቀ ቁጥር ስፍር የሌለው ወርቅ ዳይመንድ ያለው ሰው ነው። በሱ የሀብት መጠን ፒላሮቹ በወርቅ የተሰሩ ቤቶች ነበሩ። በጣም ለማሳመር የሀብት ችግር ሳይኖርበት በተመረጠ እንጨት በተመረጡ የውጭ ሀገር ኢንጂነሮች የተሰራ በጣም ሲያምር 7 ዓመት የተሰራ ቤት ውስጥ የነበረ ሰው 1000 ሚስቶች 300 ቁባት 700 ሚስቶች የነበረው የዚህ ዓለም ዕውቀት ሊቅ የሆነ ስለ ከዋክብት ስለ ስነ ፍጥረት ብትሉ ወገኖች ሳይንቲስት ነው ሰለሞን። ምንም ማያውቀው የጥበብ የተካነ እግዚአብሔር ጥበብ የሰጠው ሰው ነው። በሁሉ ነገር ሊቃውንት ነው። በጣም የሚገርማችሁ ሪሰርች ነው ያካሄደው። ሁሉን አረኳለ፣ ሁሉን ቀመስኩ፣ ሰላምን ለቼክ ለማድረግ ሁሉን ሞከርኳለ። በሁሉ ውስጥ ግን ነፋስ እንደመከተል ነው አለ። ሁሉም ከንቱ ከንቱ ነው። ከንቱ የሚለው ወገኖቼ እንደ እንፋሎት ነው። በቃ ሁሉም ያልፍ ነው። አንድ የህፃናት ፊልም ላይ ይሄ ቬጂቴልስ የሚባል አለ። በአትክልት በፍሬዎች በቃሪያ በሆነ በብሮኮሊ ምናምን የተሰሩ ፊልሞች አሉ፣ የክርስቲያን ፊልምና አንደኛው መኪና ገዝተዋልና በጣም ዘመናዊ መኪና ይዞ መጣና በጓደኞች ፍሬን ይዞ ተሽከረከረ። በጣም ድሪም የማረገው መኪና ነበር ምናምን ብሎ በቃ በዘናጭ ሁኔታ መጥተው እንደሱ እንዲያስተምር ነው። ሁሉም ጠየቁት። በቃ ረክተሃል ማለት ነው አሉት። አለ አንዲት አለች እሷን ባገኝ ደግሞ ሌላውን ብሎ በተገኘው ነገር ላይ ሌላ ድሪም እንደሚያደርግ ለህፃናት በሚገባ ሁኔታ ይሄ ሰዎችን ያስገረመ መኪና ጥዝ አድርጎ አቁሞ በቃ ረካ አይደል ድሪም ፉልፊል ሆነ ሲባል ይቺ ያለች ግን ደግሞ ሌላ ደግሞ መፈልጋት አለች። በቃ
እንዴት አድርገው እንዳስቀመጡት ለሕፃናት ሲያስተምሩ የሰው ኒድ የምንነዳው መኪና ኖሮን ሌላ የምንመኝ እማንረካ በቃኝ ማለት የማይችል በሌላ ጥማት የሚቸገር ተፈጥሮ ክርስቲያን ስትሆኑ ከረካችሁ በኋላ ነው። ለረካ ሰው ረክቶ ቤት ይዘጋጅለታል። ለመርኪያ ቤት አንፈልግም። ልንረካ መኪና አንፈልግም። ለእርካታ ለውስጠኛው ረፍት ሚስት አናገባም፣ ባል አታገቡም፣ ልጅ አንወልድም። ለዚህ እርካታ በክርስቶስ ረክተን ከባል በሚገኝ ነገር ለመጠቀም ጓደኛ ለማግኘት ታገቢያለሽ። ጓደኛ እህት የምትሆን አብራ የምትኖር ልጆችን የምታፈራ ሚስት ጌታ የሚመቸው ረዳት እንጂ የሰላም ሁሉ ምንጭ ብሎ አልዳረንም። ለዚህ ነው በቤቱ ኢየሱስ ሲነግስ ሰላም የሚሆነው። ክብር ለእግዚአብሔር ይሁን። እዚህ ላይ ላቁም ወገኖቼ። ኢየሱስ እንደዚህ ያለ እኔ ሄዳለሁ፣ ሰላምን እተወላችኋለሁ፣ ሰላሜን እሰጣችኋለሁ። በእግዚአብሔር ልጅ በኢየሱስ ኦን የሚደረግ ራሱ ፐርሰን የሆነ እርሱ የኛ በመሆኑ የሚገኝ ከሱ ጋር የሚመጣ ፓኬጅ የኢየሱስ ክርስቶስ የኛ መሆን የሚያመጣው ሰላም ነው። ይሄ ዓለም እንደሚሰጠው ሰላም አይደለም። ምክንያቱ ሲመጣ የሆነ ነገር አድርጎ ደስታ የሚጠፋበት አይደለም። ስራ ስናገኝ ደስ ብሎን ፋየር ስንደረግ ወዲያው የሚጨልምብን አይደለም። ስንወደድ ፌመስ ስንሆን አስደስቶ ስንጠላ መቀመቅ የሚያወርድ አይደለም። የክርስቶስ ሰላም። ክብር ለእግዚአብሔር ይሁን። አንድ የመጨረሻ ጥሩ ገላጭ ምሳሌ ልንገራችሁ። የሙስሊም ቤተሰብ ልጅ ነው፣ በጣም ሀብታም እና ብዙ ምናልባት የቤቱ አንደኛ ልጅ ብቻ ይመስለኛል። ከሰማሁት ብዙ ጊዜ ስለሆነ ትዝ የሚለኝን ነገር ልጨምርላችሁ። ያ ሰው በጣም የተመቸው ብዙ መኪኖችን ከልብሱ ከለር ጋር የሚቀያይር የነበር ሀብታም ሰው፣ በመዝናናት ይሄ ፈታ ምናምን እንደሚባል አሁን ዘና ፈታ የሚባል ትርጉሙ ልክ ያልሆነ መታሰር መስከርና መላላጥ ሆኖ እያለ ዘና ፈታ ተብሎ በሌላ ቮካብለሪ የሚጠራ እንደሱ አይነት የሚያደርግ የተዝናና ከአንዲት ሴት ጋር አብሮ ማይሆን ሌሎችን ሴቶች የሚፈላልግ ከአንዷ ጋር ቆይቶ እሷን በምክንያት አባሮ ሌላ ባገኛቸው አዳዲስ ሴቶች የሚኖር እንዲህ አይነት ሰው ነበር። መኪናዎች ሁሉ ወርሷል ከቤተሰቦቹ። በዛ ጊዜ አሁን ወገኖቼ ግማሽ ሚሊዮን የሚያክል ቫልዩ ባለው የገንዘብ መጠን ከውጭ ሀገር አልጋ ገዝቶ በጣም በውድ አልጋ የሚተኛ፣ መኪናዎቹ ልዩ፣ ልብሱ የተለየ፣ ሲወጣ በቃ ቆንጆ ሆና ካየ በምንም ተሰባብሮ የቀርባትና የሀብቱን መጠን ነግሮ የራሱ ያረጋታል። በዚህ ልማድ ብዙ ሴቶች ጋር የሚያሳልፍ የሀብት የምን ችግር የሌለበት የነበረ ሰው ግን በእነዚህ ሁሉ ውስጥ ያ ከእግዚአብሔር ጋር ካልታረቁ በቀር የማይሞላው መንፈሳዊ ጥማት ግን ከነመኪናው ከነሀብቱ የሚያሰቃየው ሰው ነበር። አልጋው ያልሰጠው፣ መኪኖቹ ያልሰጡት፣ ገንዘቡ ንብረቱ ያልሰጠው፣ ቤተሰቦቹ ያወረሱት ብዙ ንብረት ያላሳረፈው፣ በዚህ ሁሉ ሂደት ሰዎችን በሚያጠምድበት መንገድ እግዚአብሔር ሲራራለት በዚያው መንገድ አንዲት ቆንጅዬ ሴት መንገድ ላይ ያይና በለመደበት ሁኔታ ለማጥመድ ያንኑ መከታተል ሲከታተል ይቺ ክርስቲያን እህት በክርስቶስ የረካች መንገድ ላይ በመጣ ነገር ራሷን ማትሰጥ ሴት ስለነበረች ስፍራ አልሰጠችው። ምን እንደሚፈልግ ገብቷታል። አይን ስትነፍገው ከዚህ በፊት እንዳያቸው ሴቶች በመኪናው ሳትማረክ ስትቀር በጣም ተናዶ እንደ ጥላዋ ይከተላት ነበር። መኪናውን አቆሞ በእግሯ ስትሄድ ልውሰድሽ ይላታል። በሱ መሄድ ምን መሆን ስላወቀች አልፈልግም ማለት። ከዛ በኋላ የትም ስትሄድ ዞር ስትል አለሱ እልህ ተጋባው። አንቺ ከማን ትበልጫለች ብሎ ከነከሊት እንዴት ትበልጫ ሲከታተላት ከኖረ በኋላ
በዛው ክትትል ሂደት ውስጥ አንድ ቀን የት ትገባለች? ስለ ክርስቶስ ወደሚሰበክበት ቤተ ክርስቲያን ጌታዋን ለማምለክ ለማክበር። ለካም ያንን ሁሉ የገፋቸው የሚያረካትን ኢየሱስን በሕይወቷ ስላነገሰች ለሚያልፍ ነገር ሰውነቷን እንዳትሸጥ ተምራለችና በዚህ ነው ሄዳነችው። በኋላ ሄደ እስክትወጣ ያንኑ ሙከራ ለመሞከር እስክትወጣ ቀስ ብሎ በገባችበት ቤተ ክርስቲያን አልፎ ይገባል። እሷን ለማጥመድ ሄዶ በሚገርም የጸጋ ቃል ተጠመደ። እዛ ሲሄድ መኪናው፣ ቤቱ፣ ምቾቱ፣ የባንኩ ገንዘብ፣ የተኛበት ምርጥ አልጋ ያልሰጠውን ሰላም የሚሰጥ ሰላማዊ መልእክት ይሰበካል። እዚያ ሲሄድ ውስጡ በምንም ሊረካ ያልቻለው ያ ክፍተት ምን እንደሆነ፣ ምን አይነት ጥማት እንደሆነ ስለ ጥማቱ ዲፋይን ተደረገለት። ሰው የሚጨነቀው እግዚአብሔርን ስላጣ እንጂ ቤት ስላጣ አይደለም። ክርስቶስ ኖሮት የሆነ ነገር ቢያጣ እርካታው ከሱ ጋር መኖር ይችላል። ይህንን ሲሰበክ ወገኖቼ ለማጥመድ ሄዶ ለበልካም ተጠመደ። ውስጡ ተነካ። ጥማቱ በምን እንደሚረካ ገባው። ከመሯሯጥ ለማረፍ ወዲያው ወደው ፊት ኑና ይሄንን የሰላማችሁን ጌታ ለእኔ መሞቱን አምናለሁ ብላችሁ ይሄን በማረጋችሁ ከእግዚአብሔር ጋር ያጣላችሁን ኃጢአት ዕዳችሁን የከፈለውን ኢየሱስን ስታምኑ በኤደን ገነት ሰው ሲለየው ሰላም ያጣበትን ኃጢአት ያስወገደውን ኢየሱስን ስታምኑ የሰላም ምንጭ የሆነው እግዚአብሔር ይታረቃችኋል። ዛሬ ሰላም ትጀምራላችሁ ሲባል ማንም አልቀደመውም። ቅድም የመሰከረልኝ ልጅ በቃ ምን እንደሚደረግ ስርዓቱም አልገባኝም። ተሯሩጬ ሄጄ በፊት ቆምኩ አለ። ኢየሱስን የሕይወቴ ጌታ አረግኩ አለ። ተለወጥኩ አለ። ክብር ለእግዚአብሔር ይሁን። እጁን አነሳ። ሃይማኖት ነበረው። የሃይማኖቱ መጽሐፍ ደግሞ ይህንን ዋና ነገር የሚክድ መጽሐፍ ነው። መሰቀሉን የሚክድ ኢሳን ሰቀል ነው ያሉትን ረገም ናቸው፣ አልሰቀሉትምና በሌላ ሰው ተተክቷል መሰላቸው ይላል። ዋናውን ነገር የሚያስክድ ነው። ብዙ የተሳሳቱ ሃይማኖቶች ትኩረታቸው አንዳንድ ሰው ጊዜ ወስዶ ኢየሱስ እንዴት እንደማያማልድ ጭቅጭቅ ወገኖች፣ ሰይጣን ወስዶ ዋናው መዳኛ ላይ ያጨቃጭቃቸዋል። ዋናው ሰይጣን የሚጎዳበት እሱ ስለሆነ በክርስቶስ ምልጃ ምትክነት ሰው ሲያምን ሕዝቡን እንደሚያጣ ወንጌል በነገራችን ላይ እስኪመጣ ድረስ የሰይጣን ነን። ትክክለኛ ወንጌል ካልመጣ ሃይማኖትም እያለን ሰይጣን ጫማ ስር ነን። ለምን አናከረውም? ሃይማኖታችን የሚከር ነገር መክረር የሚገባው ካልሆነ ሰይጣን እናንተን መግዛቱን አያቆምም። ወገኖቼ ሲኦል ውስጥ ሃይማኖት የሌላቸው ዱርዬዎችና ከሃዲዎች አይደሉም። ሃይማኖታቸው ነፃ የማያወጣ ነገር የነገራቸው ሰዎች ሁሉ ተታለው እዚያ ናቸው። ወገኖቼ አንዱን ኢንተርቪው ብታረጉት ምንድን ነው ያመጣ? እኔ እንኳን ኮሚኒስት ሆኜ ክጄ ነው ይላል። ሌላውን ብትጠይቁት ወሬ ካለ እንዲህ የሚመልሱ ይመስል እኔ እንኳን ሃይማኖት ነበረኝ፣ በቅጡ አከራለሁ፣ በጣም አክራሪ ነበርኩ። ምን ያረጋል? ያከረርኩት ነገር ከዚህ ማያወጣ ያወጣል ብለው ዋሽተው የነገሩኝ ነው ይላል። እግዚአብሔር ገብታችሁ የሃይማኖታችሁን ስህተት በቃጠሎ ከምትማሩ መጽሐፉን አንብቡና ከመሄዳችሁ በፊት እዚህም ረፉ፣ እዚያም ታመልጣላችሁ። ክብር ለእግዚአብሔር ይሁን። ዋናውን ነገር ወገኖቼ ክርስቶስን የጋረዱብን የሃይማኖት መሪዎች ወገኖቼ በዶክተር ሕክምና ለማግኘት ሄደን ሚስ ዲያግኖስ አድርጎ ከገደሉን ዶክተሮች የበለጠ ወንጀል ነው ወገኖቼ። የውሸት ሰርተፊኬት ወይም ፌክ የሆነ የዶክትሬት ዲግሪ ማስረጃ ወስደው ክሊኒክ ከፍተው ብዙ ሰዎች የጨረሱ ሰዎች አሉ። ይሄ ወንጀል የሰውን ነፍስ ነው የሚቀጥፈው፣ ስጋን ነው የሚለያየው። ትልቁ ወንጀል ያለው ወገኖች ሆስፒታል ውስጥ አይደለም። በውሸት መረጃ አክማለሁ ብሎ የሚገድሉ ሰዎች እሱም ወንጀል ነው። ሲሪየስ የሆነ ነገር የምንወደውን ሰው ድንገት የሚገድል አንዲት ነፍሰ ጡር ሰርተፍኬቷ የውሸት በሆነ ዶክተር ታክማ ሞታለች ኢትዮጵያ። ወንድ ይሁን ሴት አክመው ገለዋል። ሚስቱ ከነ ልጇ ስትሞት ተመልከቱ። በኋላ ሲጠና ፌክ ነው
ዶክመንቷ ሴትዮዋ ወይም ሰውየው ባሏ ሚስት ስታጣ ከነ ልጇ ስትሞት ምን አይነት ሲሪየስ ነው? ከዚህ በላይ ወንጀል ወገኖቼ። የእነዚህ ሰዎች ሞት ነፍስን ከስጋ ነው የሚለየው። ለምሳሌ በክርስቶስ ያመነ ሰው በዚህ ስህተት ቢሞት ለጊዜው መኖር ሊያቆም ይችላል እንጂ ወደ መንግሥተ ሰማይ ነው የሚሄደው። ወገኖች ትልቁ አደጋ ግን የማይጠየቅ የማይመች ትልልቅ ወንጀል ክርስቶስን የሚጋርድ መልእክት የሚሰብኩ ሰዎች ወንጀለኞች ናቸው። ትልቅ ኪሳራ እንዳከሰሩን ካልሆነ ተገልጦልን ካልሆነ ሲኦል ገብተን እንዳከሰሩን እናያለን። ሁሌ እግዚአብሔርን ማመሰግነው ለማያድኑ አማልክቶች ከሚሰብኩ አንደበተ ርቱዕ መልእክት አቀራረባቸው ሳቢ ከሆነ መልእክታቸው ውሸት ከሆነ የሃይማኖት አስተማሪዎች ስለገላገለን እግዚአብሔር ይባረክ። ወገኖቼ እነግራችኋለሁ፣ ቀላል ወንጀል አይደለም። ገብተን ስንጽፍ ቃለ ሕይወት ያሰማልን የምንለው ነገር ሊያከስረን እንደሚችል ወቁ። ቃለ ሕይወት ያሰማልን የምንለው መልእክት ለእኛ የሞተውና የተነሳውን ኢየሱስን ነግሮ ከእሱ ጋር አስታርቆ ከእግዚአብሔር ጋር የሚያገናኝ ያ መልእክት የሰበከን ሰው ባለውለታችን ነው። ከውለታዎች ሁሉ ቁንጮ ውለታ ወገኖች ክርስቶስን ሰብከው ወደ ጌታ የመጡን ሰዎች ወገኖች የተባረኩ ናቸው። መድረክ ላይ ሲቆሙ ከክርስቶስ ጋር ያስተዋወቁን አገልጋዮች፣ ቄስ በሉ ማንም ይሁን ፓስተር በሉ የቤተ ክርስቲያን አገልጋይ፣ እሱ በረከታችን ነው። ወገኖቼ ትልቁ ስህተት ያለው በሃይማኖት ውስጥ ነው። ለዚህ ነው ጴጥሮስ በቃሉ ሳያወራ በጌታ ከዳኑ አሕዛብ ጋር ራት እየበላ በጣም ከሚያከሩና ገና ካልተላቀቁ አይሁድነታቸውን አክርረው በክርስቶስ ለዳኑ ሰዎች እንኳ ቅፍፍ የሚላቸው ሰዎች ከኢየሩሳሌም ቤተ ክርስቲያን ሲመጡ ሲያይ አብሯቸው ሲበላ በጌታ ድነዋል ሲል ግብዝ ሆኖ ወገኖቼ ቴብል ሲቀይር አላወራም እኮ ስህተት አላወራም። ቴብል ቀይሮ በቦዲ ላንጉጁ ባደረገው ሙቭመንት ክርስቶስን መከተል ሙሉ አያረገም ባለ ጊዜ በኋላ ዘግይቶ የመጣው ጳውሎስ አላስቻለውም። እሱ አማድ የሆነ ከሆነ እንዲህ ሲያጨመላልቀው ዝም አልልም ብሎ በሁሉ ፊት ገሰጻቸው። እኛ እኮ አይሁድ ክርስቲያኖች ነን፣ አይሁድ ኃጢአተኞች ነን። የጸደቅን እኮ በሕጋችን አይደለም በክርስቶስ ነው። ለምንድን ነው እንዲህ አይነት የምታሸማቅቃቸው? ሞት ይፈረድበት ዘንድ ይገባው ነገር ነበር አለ። እንኳን አፍን ከፍቶ ትውልድን ሁሉ ኢየሱስን እየጋረዱ የሚኖሩ ሆዳቸውን የሞሉ ሰዎች የተጋነነ ፍርድ ይጠበቃል። አሁንማ አንቱ ተብለው ተከብረው በነፍስ ልጆቻቸው ስጦታ ደልበው ይኖራሉ። ሲኦል እሳት ግን ይጠብቃቸዋል። ትልቁ ወንጀል የሰውን ሕይወት ላይመለስ የዘላለም እሳት ውስጥ ማስገባት ነው። ክርስቶስን ሳያውቅ አርጅቶ ሞቶ ሲኦል ገብቶ እንዳልተነገረው ከዚህ ቅዱስ መረጃ ማራቅ ነው ትልቁ ወንጀል። ወገኖቼ ያ ሙስሊም ሰው ሲሄድ የኢየሱስን አምላክነት የሰላም ምንጭ መሆን አምላክ ሰው የመሆኑን ምስጢር በደንብ አብራሩለት። መንፈስ ቅዱስ ረዳውና ሊያጠምዳት በሄደበት በዛች ያቺ ሴት ባለችበት ቤተ ክርስቲያን ውስጥ እሷን ትቶ እያለቀሰ ለክርስቶስ እጁን ሰጥቶ በሰላም ተሞልቶ መጣ። ማሳደዱን ሴቶችን አቆመና ይሄንን ሕይወት አጥብቆ ለመያዝ መኖር ሲጀምር ቤተሰቦቹ አወቁና እሱ ባመነው ኢየሱስ ስለማያምኑ ከብዙ ክብር አባረው መሄጃ ሳጡት። ያደረገው ነገር ያመነውን ኢየሱስ ክርስቶስን ወደሚከተሉ አብያተ ክርስቲያናት መሄድ ጀመረ። በአንዷ ቤተ ክርስቲያን ችግሩን ሲነግራቸው ለተለያየ ፕሮግራም ለቸርቿ የተዘጋጀ ቦታ ሄዶ እንዲያርፍ አደረጉት። ለፕሮግራም ለኮንፈረንስ የተዘጋጀ ቤት አለ ቸርቿ የገዛችው፣ እዛ ቤት እንዲያርፍ ነገሩት። ግን እንደ ድሮው ትልቅ አልጋ አልነበረውም። ኪሱ ገንዘብ አልነበረውም። ከዚህ ሀብት ባዶ እጁን ነው ያባረሩት። ግን ሰላሙ አብሮት ነበር። በኋላ ያ በጣም የከበረ ሰው ለሌላ ጉዳይ ከተከራዩት ቤት ለፕሮግራም ይመጡ ሰዎች ከሚተኙበት አንዱን ፍራሽ
ወስደው እዛ እንዲተኛ ያረጉት። ከዛ የሀብት ማማ ወርዶ ፍራሽ ላይ ተኝቶ አንድ ቀን ሲነቃ በደስታ ነቃና በዛ የሚዘዋወረውን አንድ ወንድም ነገረውና ከዚህ በፊት የምተኛበት የአልጋ አይነት በዚህ አይነት ውድ ገንዘብ ከውጭ አስመጥቼ ነበር። ከዛም ተኝቼ ሰላም አልነበረኝም። ይገርምሃል፣ ቤተሰቦች አባረውኝ፣ ማደሪያ አጥቼ እንደ ድሃ ተጠግቼ እዚህ የነተበ ፍራሽ ላይ ተኝቼ ሰላሜ ግን ብዙ ነው አለ። ድሮውንም የነፍሳችን ጥማት አልጋ አይደለም፣ ጥሩ መኪና አይደለም፣ ትልቅ ቤት አይደለም። እሱ ሁሉ አስፈላጊ ነው። ዋናው ነፍሳችን የምትፈልገው በሁሉ ነገር ውስጥ አልረካ ያለችው ክርስቶስ የእግዚአብሔር ልጅ ነው። ሰላምን የሚሰጥ ጌታ ለዘላለም የተባረከ ይሁን። ሃሌሉያ። እግዚአብሔር ይባርካችሁ። ይህንን ሰላም ምንጭ የተዋወቃችሁ ሰዎች መባከናችሁን አቁሙና በክርስቶስ አምናችሁ ከሰላማችሁ ጌታ ጋር ታረቁ። ባለቤቱ እግዚአብሔር የሆነ ከምንም የማይመጣ ዊዛውት ሪዝን የሚያሳርፍ ሰላም። በሮማንያን ግዛት ኮሚኒስቶች፣ ሮማንያን አገር ኮሚኒስቶች ሮማንያ በጣም ኢየሱስ በተጠላበትና ቸርች በተሰደደችበት ጊዜ የሚያመልክ ሰው ተይዞ ይታሰራል፣ ይገረፋሉ። የሆነ ጊዜ ገራፊው እየገረፋቸው የሚገረፉ ሰዎች ፈገግታቸው፣ ፊታቸው ያበራል። ገራፊው የሌለው ሰላምና ረፍት ተገራፊዎች ላይ በሚያይበት ጊዜ አንድ ወታደር እንደዚህ አለ፣ እየገረፍኩት ፊቱ ካበራ፣ እየገረፍኳቸው ከሳቁ፣ የእኔ መተልተል ጀርባቸውን ሳቃቸውን ካላቆመ የሆነ ምስጢር አለ ብሎ ግርፊያውን ትቶ የእነሱን ኢየሱስን በመከተል በሚቀጥለው ቀን ሚሊተሪውን ቀይሮ ተገራፊ ሆኖ መጣ። ያ ሰው እንደዚህ አለ፣ ዋው ይህንን ሰላም ይዤ እየተገረፍኩ ብኖር ይሻላል አለ። እውነት ነው። ግርፊያ የማያስቆመው ማግኘት ማጣት የማይወስነው ሪዝኑ እግዚአብሔር የኛ መሆኑ ብቻ የሆነ ረፍት የሚሰጥ የሰላም ምንጭ አለ። ረፍትን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። ክብር ለእግዚአብሔር ይሁን። እንጸልይና እንጨርስ። ይህንን ሁሉ መልእክት ከሰማችሁ በኋላ ማሰሪያው ምንድን ነው? ከዚህ ሰላም ጌታ ጋር እንዴት ነው? ቢጠማን ሄደን ቀድተን እንጠጣለን። ታዲያ ይሄ ጥማት ወደሚያረካው በምን መንገድ ነው የምንሄደው ከተባለ ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ይህንን የነገርኳችሁን መልእክት ኢየሱስ ለእናንተ መሞቱን ለእናንተ ማረጉን ማመን ብቻ ነው። በጣም ሊቀልባችሁ ይችላል። ሰላም ለማግኘት ብዙ የደከማችሁትን ያህል ለዚህ ሰላም ብዙ ትልቅ መንገድ ባለማየታችሁ ሊያንስባችሁ ይችላል። ጸሎቱና የምታረጉት ነገር ትንሽ ቢሆንም ግዙፉን ሰላም ግን በዚች ትንሽ ጸሎት ታገኛላችሁ። ከኔ ጋር አብረን እንጸልይ። እንደዚህ በሉ። እግዚአብሔር አምላኬ ሆይ ልጅህን ኢየሱስን ወደ እኔ ልከኸዋል። በኤደን ገነት በኃጢአት ምክንያት በመለየት የመጣው ባዶነት እንዲሞላ፣ ሰላም እንዲመለስ፣ እንደገና ርቅ እንዲሆን እግዚአብሔርን ያሳጣኝን ኃጢአት ኢየሱስ ለእኔ በእኔ ፋንታ ሞቷል። ለዓለም ሁሉ እንደተደረገ ለእኔም እንደተደረገ አምናለሁ። ኃጢአተኛ ነኝ። በልጅ በኢየሱስ ደም እጠበኝ። ልጅህ አድርገህ ተቀበለኝ። ዓለምንና ሰይጣንን እክዳለሁ። አንተን ግን የሕይወቴ ጌታ አድርጌ እቀበልሃለሁ። ልጅህ አድርገህ ስለተቀበልከኝ አመሰግንሃለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። እንኳን ደስ ያላችሁ። ይህንን ውሳኔ ወሰናችሁ። እኔ ክሉ ነው የምሰጣችሁ። በሕይወት ግን ከተባለው በላይ ሰላሙን ተዋኙበታላችሁ። እግዚአብሔር የተባረከ ይሁን። ጌታ ይባርካችሁ ወገኖቼ። ይህንን መልእክት የሰማችሁ ሰዎች እባካችሁ ለዘመዶቻችሁ ላኩላቸው። የሚጠቅም መልእክት ሰዎች እንዲሰሙ እስቲ ወገኖቼ ላይክ አድርጉ፣ ሼር አድርጉ። እስቲ እንደምትሰብኩ ያህል ነው ሰውየውን የምትጠቅሙት። እግዚአብሔር ይባረክ። እኔ ተዘጋጅቼ በዚህ መልኩ ከሰበኩ የተዘጋጀውን መልእክት ደግሞ በመላክ ሌሎች ሰዎች እንዲያገኙት አድርጉ።
እግዚአብሔር ይባርካችሁ በነገር ሁሉ። ተባረኩ።